በዚህ ጉዳይ ስናወራ ስለነበረና ስለሚጠቅምም ጭምር ይሄኛውን ሳይድ መያዝህ ለዲስከሽናችን ኢምፖርታንትም ስለሚሆን ጥሩ ነው የሚሆነውና የጌታ ቤተክርስቲያን ማለት ኤክሌሲዮሎጂ እና ሳልቬሽን ምንም እንኳን ኮሪሌትድ ቢሆኑም ስለ ሳልቬሽን አንተም አድሚት ያደረከው ነገር አለ። የጌታ ቤተክርስቲያን ለማለት ግን ያው በጌታ ስም የተሰባሰቡ የሚል ወይም ማርክስ ኦፍ ዘ ቸርች የሚለው ማየት እንችላለን እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንተ የምታምናቸውን ዝርዝር ዶክትሪናል ኢሹዎችን እዚህ ጋር ማያምን የለም ከሞላ ጎደል ማለት ነው። ግን የጌታ ቤተክርስቲያን አይደለችም ለማለት ስኮላርሊ ፔፐር ያው ሚኒ የሆንኩ አይደለምና ለምሳሌ የመጽሐፍ ቅዱስ ማህበር አባል ናቸው። የዓለም አብያተ ክርስቲያናት ፕሬዚደንትም ሆነው ጳጳሳቸው አገልግለዋል። በአጠቃላይ ስኮላርሊ በሆነው እንትን ውስጥ ኤሪያ ውስጥ ይሄ ነገር የተደገፈ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የጌታ ቤተክርስቲያን አይደለችም፣ ሰዎቹ ክርስቲያን አይደሉም የሚለውን እስቲ በፔፐር ወይም ደግሞ በሆነ ነገር በስኮላር ማስደገፍ ይቻላል? እስቲ ምን ታስባለህ? እኔ ሰርች አድርጌ አጥቻለሁ። ፍሬሜናጦስ ቅድም እንዳልኩት ያደረገው በጣም ጥሩ ነገሮች እንዳሉ ሆኖ ኢቨን ከሃይማኖታዊ ነገሩም ውጭ ቅድም እንዳልኩት ፊደላቶች ላይም ራሱ የሰራው በጣም ትልቅ አስተዋጽኦ አለው። ስለዚህ እሱ የሚካድ አይደለም። ግን ደግሞ በዛው ልክ ደግሞ ልክ ያልሆኑ ነገሮች ቤተክርስቲያኒቷ ውስጥ አስገብቷል። ለዛ በቃ በጣም ጥሩ ማሳያ አድርጌ ያነሳሁት ከአይሁዳውያን ጋር የነበረው ያልተገባ ግንኙነት ልበለው እንደዛ እሱ ተርም ይሻላል። በዛ ምክንያት ቤተክርስቲያኒቷ ውስጥ ልክ ያልሆኑ በተለይም አይሁዳዊ የሆነ አስተሳሰብና ከሪሊጅኑ አንጻር ማለት ነው ልምምዶች ቤተክርስቲያኒቷ ውስጥ እንዲገቡ በደንብ በር ከፍቷል። መደረጉ ምንድነው ክፋቱ? ራሱ መወራቱ መነሳቱ ቶፒኩ ምክንያቱም ብናወራው ሳሚ ዳኒሻ አንዴ ቆይ ለምን መሰለህ ይሄን ራስ ሁልጊዜ ራሱ የሚነሳው ለምን መሰለህ እስከ 16ኛ ክፍለ ዘመን ቤተክርስቲያን አልነበረም ወይ በሚል ጥያቄ ነው። እኔ በበኩሌ መመለሰው በዚህ ጥያቄ ነው። እስከ 16ኛ ክፍለ ዘመን ቤተክርስቲያን አልነበረችም ወይ? ነበረች ከተባለ እነማን ናቸው እነዛ ቤተክርስቲያኖች ሲባል እንዲያው ነበረ። ካቶሊክም ቤተክርስቲያን ናት፣ ኦርቶዶክስም ቤተክርስቲያን ናት። ስለዚህ በካቶሊካውያንና በኦርቶዶክሳውያን ቤተክርስቲያን ውስጥ የሚድኑ የጌታ ማለት የጌታ ቤተክርስቲያን እንደነበሩ ነው የሚታወቀው። ማለት የሚድኑ ሰዎች እንደነበሩ ማለት ነው እንጂ ለ1500 ዓመት ጠፍታ ወይም ልክ እንደ ኦኒጂሰስ ያው ቸርች ፋዘር አይቀበሉም እና በ19ኛ ክፍለ ዘመን ነው እንደገና ጌታ እንትን ያለው። እንደዛ እኛ እንደ ኦኒጂሰስ አይደለንም። እኛ የ2000 የቸርች ሂስትሪ አለ፣ የ2000 ዓመት ማለት ነው። ስለዚህ ዝም ብሎ የመጣ አይደለም። ስለዚህ ነበረ ከተባለ ለምሳሌ ኢትዮጵያ ውስጥ ከ100 ዓመት በፊት ምን ነበረ? ክርስትና አልነበረም እንዴ? ነበረ። ምን ኦርቶዶክስ ነበረች፣ ካቶሊካውያንም ነበሩ። ስለዚህ እነሱ ታዲያ ቸርች አይደሉም ናቸው። በዚህ ነው አስቼ እንትኑ የሚነሳ በዚህ ነው። አልነበረም ከተባለ እኛ ታዲያ እኛ ጋር የኛም እኮ ጥያቄ ምልክት ነው። በተለይ እንደ ሉትራን ጥምቀት አሁን ሉተር ማን ያጠመቀው? ካቶሊክ ውስጥ ነው የተጠመቀው። እንደሚታወቀው ዳግም እኛ አናጠምቅም። ስለዚህ እንዴት ነው ታዲያ የማናጠምቀው? ብቻ ግን የተያዘ ነገር አለው። አስቼ ይሄንን ነው እኔ ለምሳሌ ለኔ አሁን እኔ አማን የለኝ ወይም ደግሞ ገነች ቸርች ነኝ ብያለሁኝ። ለእኔ ቢዝነስ እንትኔ አይደለም። በጣም የሚያስጨንቀኝ ጉዳይ አይደለም። እኔ ወንጌል እሰብካለሁ። የምሰብከውን ያንን ወንጌል የሚቀበለኝ ሰውዬ ይቀበላል ማለት ነው እንጂ ቤተክርስቲያን ናት አይደለም እያልኩኝ ከአንቺ ጋር አልከራከርም። ለምንድን ነው የምከራከረው? ምክንያቱም እኔ እናንተን ልጠይቃችሁ፣ ስለእናንተ ቤተክርስቲያን ናት ብሎ ስለእናንተ የሚከራከር ሩም ከፍተዋል እንደዛ ቤት? እስቲ ንገሩኝ። ዳኒ ያልከውን የተረጎምከው አንተ ከነሱ አቋያት እንዴት እንደተነሳ ቅድም ዲፊኒሽኑን ያወራ ነው። ግን እዚህ ቲክቶክ ላይ ስለ ኦርቶዶክስ ስንመሰክር አንዳንዶቻችን ሳልቬሽን ኢሹዎችን ወይም ነገረ ድህነትን አንስተን በቃ ያቺ ቤተክርስቲያን የጌታ ቤተክርስቲያን አይደለችም ወደሚለው የመለጠጥ ነገር አለ እና ሄዶ
ጭራሽ ክርስቲያንም አይደሉም የሚል ነገር ላይ ተደረሰ ከኛ ሳይድ። ከዛም በኋላ ፔፐር ራሱ ፈለግን እና የፕሮቴስታንት ስኮላር ሆኖ ኦርቶዶክሶች ክርስቲያን አይደሉም ብሎ የጻፈ እንደሌለም ቼክ አደረግን። እንደገና ደግሞ መዳን በኦርቶዶክስ ቤተክርስቲያን ውስጥ የዳኑ ሰዎች የሉም የሚልም የለም፣ አጋንንታዊ ነው ብሎ የጻፈም እኔ ስኮላር አላጋጠመኝም። በእኛ ሳይድ በአንዱ ሳይድ በጣም የማክረር ነገር አለ፣ በአንዱ ሳይድ ደግሞ ከኦርቶዶክሶቹ ጋር የማውራት ነገር አለ እና የትኛው ነው ትክክል? አክርሮ የአጋንንታዊ ናቸው የሚለው ነው ትክክል ወይንስ አይ የጌታ ቤተክርስቲያን ናቸው ነገር ግን ይሄ ዶክትሪን አስተምህሯቸው ወይም ዶክትሪናቸው ትክክል አይደለም ብሎ የሚሞግተው ነው ችግሩ በሚል ነው በመካከላችን ችግር የተነሳውና ኦብቪየስሊ እንደሰማኸው የፕሮቴስታንት ቤተክርስቲያን ለምሳሌ የምትፈልገውን ቤተክርስቲያን ሙሉ ወንጌልን ውሰድ፣ የኦርቶዶክሶች ክርስቲያን አይደሉም የሚል ምንትንም የለም፣ ስኮላሮችም አልጻፉም። ስለዚህ ወገኖቻችን ኦርቶዶክሶች ክርስቲያን ናቸው የሚለውን አመጣን እንጂ ከመሬት ተነስተን በዚህ እንከራከር ብለን አይደለም። የኛው ሳይድ ያሉት አንዶቹ በጣም ልጥተው አጋንንታዊ ነች ክርስቲያን አይደሉም አይድኑም ጠፍተዋል ሲሉ፣ በዚህኛው ሳይድ ደግሞ አሁን እንዳወራ ነው ስለነበረ ነውና ኦርቶዶክሶች አሁንም ቢሆን ክርስቲያን ናቸው፣ ቤተክርስቲያኗ የጌታ ቤተክርስቲያን ነች፣ ያልዳኑ ሰዎች በደንብ አሉ፣ በዶክትሪን ላይ እናወራለን የሚል ኮንክሉዥን ደረስን ማለት ነውና እስቲል ያኛውን ሳይድ ያልለቀቁ ወገኖች አሉ፣ ግን ቢያንስ ሰፖርትድ አይደለም በስኮላሮችም በቸርች ስትሪም ብዙ ነገሮችን አይተናል ማለት ነው። አስቼ ያ ዳንዬ አሁንም ምንድን ያልተመለሰልኝ ለምሳሌ አሁን ይህን ጥያቄ ጠይቄ ነበር። እነሱ ሩም ከፍተው ከወንድሞቻቸው ጋር ፕሮቴስታንቶች ቤተክርስቲያን ናቸው ቤተክርስቲያን አይደሉም ብለው ይላሉ፣ ይከራከራሉ። ዳንዬ ይህን ተመልስልኝና ቀጥሎ ሄዳለሁ። እነሱ ጭራሽ አልዳኑ ነው የሚሉት ነገረ ቤተክርስቲያናቸው እኮ በቃ በአንዲቷ ኩላዊቷ ቤተክርስቲያን ኦርቶዶክስ ነው የሚዳነው ነው የሚሉት። የእኛ ስኮላርሽፕ ግን አይፈቅድም ይህንን ነገር። ስለዚህ ከእነሱ ጋር ስናወራ ኢንቪዚብል ቤተክርስቲያን ኢንቪዚብል እኛ ኦርቶዶክስ ውስጥም ሆኖ ሰው ሊድን እንደሚችል እናምናለን። ምክንያቱም ሰው የሚድነው በእምነት እንዲህ ብለን ነው መሄድ ያለብን። የስ እንዲህ ብለን ነው መሄድ ያለብን። በቃ እኛ እኮ ክርክሩ ይሄ እኮ ነው። እንደ ቤተክርስቲያን ይኸውልህ አሁን ለምሳሌ በማውገስ ደረጃ ቤተክርስቲያን አይደለችም ብላ የትም ቦታ አልጻፈችም። እንደሆነችም ማምና አብያተ ክርስቲያናት እኮ የማህበር አለ እኮ የካቶሊክ አለ እና ኦርቶዶክስ አጋንንታዊ ነው የሚለውን የክርስቲያን አይደሉም የሚለውን ተቀበላለህ? ኖ ቃሉን ያስተካክሉ። እነዛ ሰዎች ናቸው። አሁን የአጋንንት ናት የአጋንንት አይደላችም ማለትም ለምንድን ነው የሚሉት ነው የኔ ጥያቄ። በቃ ኦኬ ወንድሞቻችን ናቸው፣ ደውልላቸው። እሺ አስቺ እኔ አሁን እውነት ለመናገር እኔ አሁን ከአንተ ያልገባኝ ነገር ሳሚ አንድ ሀሳብ እዚህ ጋር እሺ አስሜ ታፍኗል። እሺ አስሜ ነው እንደው ኢንጀነራል የሆኑ እንትኖች የአስቹም ኮንሰርን ይገባኛል። ግን በጣም አሁን ይሄ ኢራውንም እኮ መረዳት አለብን። አሁን ያለንበት ኢራ እኮ የኢንፎርሜሽን የሚዲያ እንደዚህ የሶሻል ሚዲያ ምናምን ኢራ ስለሆነ እስከዛሬ ድረስ በሃይማኖት ክርክር ውስጥ አንስተናቸው ማናቃቸው በጣም የተለያዩ ከፍ ያሉ ሀሳቦች እየተነሱ ስለሆነ ሲነሱ እዛ ላይ ዲስከስ ማውራት ግድ ይሆናል። በዛም ደግሞ ማየት ያስፈልግ ፐርፐዝ ላይ እነሱ ይችላሉ ሀሳቦች። አሁን አስተውላችሁ ከሆነ ከኦርቶዶክሶች ጋራ በፊት የነበረው ክርክር የምልጃ ክርክር ብቻ ነበር። አስተውላችሁ ከሆነ በፊት በቃ ሶ ኢዚ በቃ ማርያም ታማልዳለች ሳታማልድ ኢየሱስ የተጻፈ አለ ምናምን። አሁን ከፍ ብሎ ስለ ኔቸር ስለ ፍሪ ዊል እንደገና የኛንም ቴዎሎጂ አጥንተውት ደግሞ እና የትኛው ነው መጀመሪያ ላይ ይልኝ ካልቪን ነው ወይ እንትን ነው ወይ ምናምን በጣም ሃይ የሆነ ነው የመጣው። ሶ ሐሳቦች በተለያየ መንገድ አሁን ኢራው ይሄ ስለሆነ ነው ባይነኝ ነኝ። ስለዚህ ሲነሱ ሰው ደግሞ ነፃነትም ስላለው ያ በሚነሳ ጊዜ ለዛ ሐሳብ ሲሰጥ አንደኛውን ሲያደርገው ሲኮንነው እንዲህ ያለ እየተጋጋለ ወደ ውይይት ይመጣል እና አሁን የትኛው ነው የሚጠቅመው የሚለውን ራሱ በይኖ ለማስቀመጥ እንቸገራለን ማለት ነው። እሺ የትኛው ነው የሚከፋፍለው?
የሚለውን ራስ ማን ነው ከፋፋይ የትኛው ነው የሚከፋፍለው የሚለውንም ራስ ብናስቀምጥ እንትና ነው ለማለት እንቸገራለን። እና ሐሳቦቹ ኦሬዲ አየር ላይ ስላሉ ነው ያወራንባቸው ያለነው ለማለት ነው። አስችሉ ቴንክ ዩ። በትክክል እኮ ገብቶኛል እኮ የኔ ሐሳብ። አሁን እነሱ ወንዝ ዳር ቁጭ ብለው እኛን እያዩን ነው። ስለማን እየተከራከርን እነሱ ድነዋል ወይስ አልዳኑም እያል ማለት ነው። ይሄ የኛ የቤት ስራ አይደለም። የኛ የቤት ስራ ምንድን ነው? አምነናል ብለን ካመንን የቆምንበት እውነት አለ ብለን ካመንን ያንን እናድርስ። ከዛስ እርስ በራሳችን ደግሞ ቤተክርስቲያንን ስለ ቤተክርስቲያን አስተምሯችን ምንድን ነው? ቅድም ዴቭም ሲል ነበረ፣ ዳንዬም ሳሙዬም ብላችኋል። የቤተክርስቲያንን ትርጉም ደግሞ ተናግረናል። በቃ ይሄ ነው የቤተክርስቲያን ትምህርት። የምትታያለች ደግሞ ማትታየዋለች ብለን እና በዛ ውስጥ በማትታየው ውስጥ ደግሞ እውነተኛ አማኞች እዛ ቤት ውስጥ አሉ ብለን እናምናለን። በቃ ልንከራከር፣ ለጭቅጭቅ፣ ለልዩነት ምክንያት እንዴት ለምንድን ነው የምንፈጥረው? ይሄን ጥያቄ ሳሚዬ። አስቼ የተቋረጠ እኔ ጋር የተቋረጠው ያስቼ ተቋርጧል። አስቼ ተቋርጧል። አስቼ አሁን ምንድነው እያለን ያለው? ሳሚ ግን እኔ ቢሲ ላይ ሀሳብ ነበረኝ። ሳሚ ቤቱን እየመራችሁ ቀጥሉ። እሺ ትንሽ የለውም እኔ ቀጥሉ። እሺ አስቼ ግን አስሚ ትቀጥላለህ? እሺ ብትቀጥል ይሻላል ነገሩ። እሺ ቅድም ቢሲ ያስቀመጠው ሀሳብን በከፊል እጋራዋለሁ። ግን አንዳንድ ሀሳቦቹ በተለይ ከኢኮኖሚካል እድገት አንጻር የተነሱት ሀሳቦች ለእምነት ቤት ብቻ አይ ቲንክ እሱም እንደዛ ይሰጣል ብዬ አላስብም። ግን እንደዛ የሚያስቡ ሰዎች አሉ። ኢንጀነራል ለእምነት ቤት የሚሰጡ አሉ። ለእንደዛ ብቻ የሚሰጥ አይመስለኝም። ሪሶርስንም እናነሳለን፣ መልካም አስተዳደርንም እናነሳለን፣ ፖፕሌሽንንም እናነሳለን። ብዙ ፋክተሮች አሉ ለአንድ ሀገር በኢኮኖሚ ላለማደግ፣ ቴክኖሎጂንም አዲስ ነገር ለመቀበል ያለው የሰውም ንቃተ ህሊና ብዙ ነገሮች አሉ። ያንንም ከግምት መክተት ይኖርብናል። እዚህ ውስጥ ሪሊጅንንም እንከታለን፣ ግን ዋና አድርገን አናስቀምጠውም ለማለት ነው። አንደኛ ያ ነው። ሌላው ግን በቃ በሆነ ምክንያት ይሄ ቶፒክ ተነሳ። ከዛ ይሄ ቶፒክ ሲነሳ የቸርች ዶክትሪን እንግዲህ በተለይ በቴዎሎጂ ስኩል የሄዱ ሰዎች ምንድነው ቤተክርስቲያን ምን ማለት ነው? ቤተክርስቲያን የፕሮቴስታንት የቤተክርስቲያን ዶክትሪን ትርጓሜ ምንድን ነው የሚለውን ሲያስረዱ ማርክስ ያስቀምጣሉ። በዛ ማርክ ውስጥ ራሱ ይሄ ዲኖሚኔሽን ፕሮቴስታንት የሚባለው ዲኖሚኔሽን ባስቀመጠው ማርክ ውስጥ ሌሎችን ቤተክርስቲያኖችን ስትፈትሻቸው ማርኩን አሟልተው ሊገኙ ይችላሉ። አሟልተው ከተገኙ እነሱም እኮ ይህንን ማርክ አሟልተዋል እና ቤተክርስቲያን ልንላቸው እንችላለን ሊባል ይችላል። እንደዛ ማለት ነው። ይሄ ማለት ግን ፐርፌክት ምንም አይነት ተሐድሶ ማያስፈልገው ከአሰራር አንስቶ አጠቃላይ ንጹህና ጥንቅቅ ያለ ነው ማለት አይደለም። ያ ብይን ደግሞ ለእኛም ይሰራል፣ ለፕሮቴስታንቱ። እኛም ቤተክርስቲያንን ግን ጥንቅቅ ያለን ፐርፌክት አይደለንም። ዛትስ ዋይ ቸርች ሰንደይ የምንማረው ባይብል ስተዲ የምናደርገው ቲክቶክ ላይም እንደዚህ የመጣን ውይይት የምናደርገው ክርክር የምናደርገው ወደ ፐርፌክሽን ለመምጣት ነው። ስለዚህ በዛ ቢታይ እልና አንተ ቀጥሎ የምትናገር ከሆነ ቢሲ ወይም ደግሞ ለመናገር እድል ስታገኝ ኢንጀነራል ፕሮቴስታንት ካለው የቸርች ዶክትሪን አንጻር ኦርቶዶክስ እና ካቶሊክ ቸርችን እንዴት አንተ ታየዋለህ? ያንን እስኪ በዛው አስብበትና እንትን በልልኝ መለሰልኝ። ቴንክ ዩ አል
ቅድም ለተናገርኩት ትልቁ አርጊመንት ምንድን ነው? ሂስቶሪካል የሆነውን ነገር ስንመለከት ነው። ታውቁ እንደሆነ ክርስትና ወደ ኢትዮጵያ የገባው ሁላችንም በጃንደረባው እንደገባ እናውቃለን፣ የመጽሐፍ ቅዱሱ ላይም ስለሚል። ከዛ በኋላ ላለው ነገር ብዙ ሪከርድ ወይም እንትን የለንም። ግን የኢትዮጵያ ኦርቶዶክስም እንደምታስተምረው በታሪኳ ያው ፍሪምናጦስና ኦዲፔስ ወንድሙ በዘመነ ኢዛና ጊዜ እንደመጡ እናውቃለን። አሁን እንግዲህ አስተውሉ፣ መጡ፣ ክርስትናንም ኢንትሮዲውስ አደረጉ። አሁን ዋን ኦፍ ግሬተስት ሲቪላይዜሽን ኢን አፍሪካ የአክሱማይት ኪንግደም እንደሆነ ሁላችንም እናውቃለን። እስካሁን ድረስ አክሱም ብትሄዱ ገንዘብ ላይ የተቀረጸ ገንዘብ ሁሉ ነበር መስቀል ያለበት። የዛን ጊዜ ሮበስት የሆነ ትልቅ ክርስትና ነበረ። እንግዲህ እነዚህ 9 ተሰዓቱ የሚሉት እስከሚመጡ ድረስ ማለት ነው። በዛ ጊዜ ውስጥ 150 ዓመት አልፏል። በዛ በ150 ዓመት ውስጥ ኢዛና ትሬዲንግ፣ ትምህርት፣ ስነ ጥበብ፣ እደ ጥበብ በጣም ተስፋፍቶ ነበረ። ንግድም እስከ ኢንዲያ ድረስ እስከ የመን ድረስ እዛ ድረስ ያደርጉ እንደነበረ እናውቃለን። ያ በዛ ክርስትና እነዚህ 9 ሰዓቱ ከመምጣታቸው በፊት የነበረ የክርስትና ኢንፍሉዌንስ እንደሆነ ከቁፋሮ ከተገኙ ቅሪተ እንትኖች ሁሉ በድንጋይ ላይ ከተቀረጹት ሁሉ የምናውቀው ስቶሪ ነው። እንዲሁም የዛን ጊዜ አንዳንዶች በእንትን ቤተመንግስቱ ብቻ ይነገር ነበር ከሚለው አልፎ ነው ክርስትናን የተቀበሉ ነጋዴዎችም ይህንን ይዘው ይስፋፉ ነበር ይላል። ከዛ በኋላ ፍርምናጦስ ወደ ግብፅ ሄደ። ማንን አገኘ? አትናቴዎስን አገኘ። አትናሽስ እንደምታውቁት ከክርስቶስ ደቀ መዝሙር። ይቅርታ ላቋርጥ፣ ኢኮኖሚው ላይ በደንብ እንድታወራ። አሁን ልመጣለን። ይህንን በዛው መልሰህ እንድትሄድ ነው። ሜይ ቢ ወደኋላ እንዳልገው ትትል እነ ፍሬምናጦስ ወደ ኢትዮጵያ በሚመጡ ጊዜ አክሱም ዳይነስቲ ነው የነበረው አይደል? ሰው አክሱም ዳይነስቲ እኮ በጣም ሲቪላይዝድ ነበር፣ ሀብታም እኮ ነበር። ክርስትናም አላስፈልገውም ሀብታም ሆኖ ለመቀጠል ማለት ነው። ሂስቶሪክሊ ከዛ በኋላ ነው በጣም ያ 150 ዓመት ነው ትልቁ። ምክንያቱም ቅድም እንዳልኩ በድንጋይ ላይ የተቀረጹት ፍራንኮ ላይ የተቀረጸው መስቀል ምናምን የሚያደርገው ታስታውስ እንደሆነ እነዛ ቁፋሮች ምናምን ሁሉ የሚያሳዩት የዛን ጊዜ አትሊስት ሲቪላይዜሽኑ ላይ ትልቅ ኢንፍሉዌንስ ነበረው። ከዛ በኋላ ግን 9 ተሰዓቱ መጥተው እነሱ ሞናስቲሲዝም በከልቄዶያን እንትን ሪጀክት ተደርገው የመጡ ናቸው። ምንድን ያደረጉት? ያው የሞናስቲሲዝምን ትምህርት አስተማሩ። ከዛ በኋላ እንግዲህ አስበው አትናቴዎስ ግብፅ ድረስ መጥቶ የሰበቀ እስከ ምድር ዳርቻ መሰበክ አለበት ብሎ እንትን የሚያል ኮንትራሪ ቱ ሂዝ ቲቺንግ ነው የተደረገው ብዬ ነው እማም ነው። ከዛ በኋላ ወንጌል ብዙ አልተስፋፋም በወንጌል ደረጃ። አሁን በተለይ አንተ ያልከው ነገር አለ። ግን ለአንድ ሀገር እድገት ፋክተሩ እሱ ብቻ አይደለም፣ ግን ትልቅ ፋክተር ነው። ምክንያቱም ሬሌቲቭሊ የዌስተርን ሲቪላይዜሽን ስትመለከተው የጁዲዮ ክርስቲያን ኢንፍሉዌንስ ነው። ታሪክ ጸሐፊዎችን ብትመለከት ኢቨን ሂስቶሪያንስ ያምናሉ ዌስተርን ሲቪላይዜሽን እመርታ ያገኘው በሱ እንደሆነ በስነ ጽሁፍ ትምህርት ቤት በመክፈት በምናምን እነዚህን አጉል እምነቶችን በማስወገድ ሱፐርስቲሽንን በማስወገድ የሰዎችን አይምሮ በመቀየር ሴት የለም ወንድ የለም እስኩስ የለም እንደሚለው በዛ በክርስቶስ የተገኘው ማንነት ውስጥ እድገት መጥቷል። እኛ ግን የእሱ ትሩፋት ተጠቃሚ አልሆንም። ለዚህ ልክ ነው ቱ ሳም ኤክስተንት። ለዛውም እኛ ጽሁፍ እያለን እንግዲህ ቫይኪንግስ በመጥረቢያ ሲቆራረጡ ኖርዘርን ዩሮፕ እኛ ኦልሬዲ ጽሁፍ ነበረን፣ ካላንደር ነበረን፣ እንትኑ ቱሉ ነበረን ለማደግ ማስፋፋት እንችል ነበር፣ ያንን መጠቀም እንችል ነበረ። ነገር ግን ሞናስቲሲዝምን እንደዚህ አይነት ትምህርቶችን በማስተማር ወንጌል ሳይሰፋ ቀረ። ስለዚህ ልክ ነው ስነ ጽሁፍ ምናምን ቱ ሳም ኤክስተንት ልክ ነው የኛው ስለሆነ ረድቶናል። ግን ወደ እድገት እመርታ ግን ሳያስገባን ቀርቷል እስካሁን ድረስ ቀርቷል። ስለዚህ እስካሁን ድረስ የድሃ the poorest of the poor የምንባለው ሰዎች የመጀመሪያ ወንጌል
ተቀባዮች ነን። ወንጌል ነፃ ያወጣል፣ ነፃ ግን አልወጣንም። ስለዚህ ጥያቄው ለእኛ ነው እንደ ኢትዮጵያውያን። ስለዚህ አንዳንድ ጊዜ እንደዚህ አይነት እንትኖች ጥያቄዎችን ሪጀክት ምናምን ይህ እንኳ ሌላ አርስት ነው፣ በሌላ አርስት ወይ ይህንን ግን ጀነራሊ እንደ ሪሊጅንን ነው የምታነሳው እንደ ሊበራሎቹ ወይ እንደ ኤቲስቶቹ ወይስ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶን ብቻ ነው የምታነሳው? ለምን ኮምፓራቲቭሊ እዚሁ አፍሪካ ሀገሮች ውስጥ እንኳን የኢቫንጀሊካል ክርስቲያኒው እያለ አላደገም። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ የሚሰጥ እንትን ነው ወይስ ደግሞ አጠቃላይ ሃይማኖት ብለህ ወይ ክርስትና ብለህ ነው እያወራህ ያለኸው? ኦኬ፣ አሁን አንተ አርጊመንት ከፕሮቴስታንት የሆኑ አፍሪካኖች አላደጉም የሚለው ብዙ ፋክተር አለ። የትኛዎቹን ነው ኬዝ ባይ ኬዝ የምናየው ነገር ነው። ምን አይነት ክርስትና እንትን የተባለው ለምሳሌ ስሌቭ ትሬድን እኮ ያመጡት ኢንትሮዲውስ ያደረጉት ዩሮፒያንስ ዩዝ ክርስቲያኒቲ ሰብዲው ለማድረግ ነው እንጂ እውነተኛውን ወንጌል ለማስተማር አይደለም። ሆሊስቲክ ሚኒስትሪ ምናምን ብለው አንዳንዶቹ አሁን እንደ ዴቪድ ሊቪንግስቶን ትምህርት ቤትን በመክፈት እንትን በማድረግ ኤጁኬት እንዲሆኑ ረድተዋቸዋል። አሁን ኢንሄሪትሊ የአፍሪካ ሀገሮች ደደቦች ናቸው ምናምን ወደሚል መቼም የምንገባ አይመስለኝም። ወደዛም ይህንን ነገር ታምናለህ ብዬ አላስብም። ነገር ግን እኔ እያወራሁ ያለሁትኝ አሁን ሀስቲ ጀነራላይዜሽንስ ስላለ ነው። ሪሰርችድ የሆነ በሪሰርች ደረጃ የተቀመጠ ነገር እስከሌለ ድረስ ስፔኩሌሽንስ እና ከዛ ሀስቲ ጀነራላይዜሽን ነው የሚሆነው። ለምሳሌ እዚሁ ኢስት አፍሪካን ካንትሪስ ውስጥ ራሱ እንኳን ስትመጣ ኦር ዌስተርኑም ጋር ስትመጣ የፕሮቴስታንት ሀገሮች አሉ። የፕሮቴስታንቱን ብቻ አይደለም የሙስሊም ካንትሪስ አሉ። አፍሪካ ግን እንደ አፍሪካ አንዲቨሎፕድ ካንትሪ ናት አይደል? ያላደገች እንትን አህጉር ናት። ሶሪ ይሄ ለኦርቶዶክስ ብቻ የሚሰጥ ነው ወይ? አሁን ከሃይማኖት ጋር ብቻ የምታያይዘው ከሆነ ለምን መሰለ ሃይማኖትን እንደ አንድ ፋክተር ማንሳት እንችላለን ብያለሁ። ቀደምም አስሜም እንደዛ አንስቶልሃል። ኢን ደ ሚን ታይም ግን ፖለቲክሱን ይነካል። ከዛ ውጭ ደግሞ ብዙ የሚነሱ ፋክተሮች አሉ። ለምሳሌ አሁን እኛ እንዲያውም አንኮሎናይዝድ ነን፣ ግን ለሌላው ኮሎኒያሊዝምንም ራሱ እንደ ፋክተር ልታነሳ ትችላለህ። ልክ እንደዛ የምታነሳቸው ብዙ ፋክተርስ ይኖራሉ። እድገት ዝም ብሎ የሚመጣ ነገር ስላይደለ ማለት ነው። መቼም እድገት በጸሎት ወይ በምን አይደለም የሚመጣው፣ የስራ ካልቸራችንንም ምናችንንም የሚነካ ነገር ስለሆነ ማለት ነው። ኢትዮጵያ ብቻ ተነስታ ከአፍሪካ የኢትዮጵያን አለማደግ ደግሞ ለኦርቶዶክስ ብቻ የሚሰጥበት አይነት ሜጀርመንት በምን አግባብ ነው? ግን ትልቅ ፋክተር አለው የሚለውን ቅድምም አንስቼ ነበረ። ለምሳሌ ከበዓላቶቹ ጋር ከምን ጋር ተያይዞ እንደ አንድ ፋክተር ግን እናነሳዋለን። ኢትዮጵያ ውስጥም ያለማደጉን ማለት ነው፣ እድገት ያለመምጣቱን እንደ አንድ ፋክተር ሃይማኖቱ ትልቅ ሮል አለው። ግን ደግሞ ሃይማኖት ብቻ የምናደርገው ከሆነ በዚሁ ዳኝነት በዚሁ ጃጅመንት ሌሎቹን ደግሞ እንዴት ነው የምናያቸው የሚለውን እንድታስብበትና እንድትነግረኝ ነው። ምንድነው ብቻ የሚለውን ነገር አንተን የጨመርከው አንደኛው ፋክተር ነው ወይም ሜጀር ፋክተር ነው ብዬ አስባለሁ። ምክንያቱም በምን ምክንያት ነው የምትለው ካልከኝ ቅድም ያልኩ ነው። ዌስተርን ሲቪላይዜሽን የክርስትና ውጤት ነው፣ የክርስትና ትሩፋት ነው። አንድናየብል ምክንያቱም በአስተሳሰብ በምናምን ሌሎች አሉ። ለምሳሌ አሁን አንዳንድ ሰዎች የአንድ ሀገር ናቹራል ሚነራልስ ናቸው የማደጋቸው ምልክት ምናምን ቢባል በዛ ራሻ ነበር አንደኛ የምትሆነው። ወርቅ አላት፣ ናቹራል ጋዝ አላት፣ ምን አላት። ግን ሪቸስ ከሚባሉት ለምሳሌ እንደ ጃፓን አይነቱ ምንም ነገር የላቸው። ምክንያቱም በጣም የአእምሮ መለወጥ እንትን ስላደረጋቸው። ኢቭን እንኳን ሂስቶሪክሊ ስትመለከቱ ሲቪላይዜሽን እመርታው ነው። ከዛ በኋላ እንኳን የዌስተርን ሲቪላይዜሽን ነው ወደ እነሱ እንኳን የሄደው እንጂ ሰው በመሰረቱ በራሱ ለምሳሌ ቻይና ወረቀትን ሲጀምሩ ክርስቲያኖች ስለነበሩ አይደለም። ነገር ግን ያወራሁልህ ዌስተርን በሚለው ነው። ዌስተርን ትልቅ እመርታ ነው እንጂ ክርስትና ብቻ አይደለም። ፋክተሩ እሱ ብቻ አይደለም። ግን በጣም የአንበሳውን ድርሻ የሚወስደው when we talk about this modern world ክርስትና ነው።
ለሱ ደግሞ ኢትዮጵያ ውስጥ የገባው ክርስትና የእሱን ማምጣት ነበረበት ነው የኔ አርጊመንት እንጂ ኦርቶዶክስ ብቻ ነች ምናምን አይደለም እኮ። ነገስታቱም ቅድም ወንድሜ ብሎ ነበር፣ ገቨርናንስ አለ፣ ሌሎች ነገሮችም አሉ፣ እንትንምና ጦርነት አለ። እነዚህ ነገሮች ሁሉ ሰው ቶሎ እንዳያድግ ያደርገዋል። ነገር ግን እኛ ጋር ሊያመጣ የሚችለው ኢንፍሉዌንስ ግን አልታየም ነው የኔ አርጊመንት እንጂ እሱ ብቻ አይደለም ፋክተር ብዬ እንትን አላደርግም፣ ጀነራላይዝ አላደርግም። ኦኬ አስሜ አንድ ቁጥር ጽፏል መሰለኝ። አዎ አይ ማለት ግዴታ ነው ግን ክርስትና እምነቱ በአንድን ሀገር በኢኮኖሚ ማሳደግ አለበት የሚል ግዴታ ነው ማለት። ክርስትና እኮ አይ ቲንክ ስለ ኢኮኖሚ አይመስለኝም ወይም ስለ ባዮሎጂ ኦር ስለ ፖለቲክስ። ኦኬ አውሮፓ ላይ ክርስትናውን ከተቀበሉ በኋላ አድርገዋል። ኦኬ ሊሆን ይችላል። እዛ እንትን በቃ እንደ ግዴታ የምንወስደው ነገር ነው ብለህ ታስባለህ? ቢሲ እንትኑን ዲና ያላረግም ፋክተሩን ያው ሶሻሉ እንትን ስለሆነ ግን አንድ ቦታ ክርስትና ከገባ ግዴታ ስትል ብቻም ድህነትን እመርጣለሁ ምትል አይመስለኝም። ሞናስቲሲዝምን ኢንከረጅ እያደረግ አልመሰለኝም። እንደዛ ከሆነ ነገር ይቅርታ ቆይ ትቀጥላላችሁ። ከእናንተ ከሁላችሁ ቤት መምራት የሚችል ማን ነው? ትልቁ ላይ አድርጌው ለመሄድ ነው እና ሁለት ብቻ ያወራ፣ ሁላችሁም ተናገሩ። ሜሎስም ገባ። እኔ ብዙ ላልቆይ ስለምችል ሌላ ሰው ይሁን አስሜ። እሺ ዳኒ አለ። እሺ ዴቭ ብዙ ጊዜ ቤት መብራት ዴቭ አለ እንዴ? እኔ ያለው በቃ ችግር የለም። እሺ ምራው ግን ሁለት ሰው ብቻ ባያወራ የሁላችሁን ሀሳብ ብንሰማ ሁላችሁም ብታወሩ ዴቭ ምናምን እንደዛ የሁለት ሰው ውይይት ባታረጉት ብዬ ነው። እሺ ኦኬ ቢሲ ሀሳብን ጨርስ እንግዲህ። በዛው ቢሲ ይሄ ሞናስቲሲዝምንም በዛው በተነሳበት ኮንቴክስት የነበረውንም ፋይዳ እስኪ ያወራው። ለምሳሌ አሁን ከዚህ ከሞደርን ኢራ ተነስተን ወደኋላ ስናይ ሊሆን ይችላል አንዳንድ ጊዜ ኢኮኖሚካሊ ምንትንም ላይም ወደኋላ ቀርቷል። ሞናስቲሲዝም አሁን ይሄ ገዳማዊነት ምናምን እንደ ምንድነው ስሙ እንደ ዘመናዊ ትምህርት ቤት ነበር የሚቆጠረው በዛ ኮንቴክስት ማለት ነው። ዝም ብሎ በቃ ሰውን ማደህያ ብቻ ምናምን በጣም ትልልቅ ፍልስፍናዎች የሚወሩበት መጽሐፍት የተገለበጡበት የተጻፉበት ሰዎች በዛ አካባቢ ያሉ ነቃን ብለው የሚያስቡ ሰዎች አሁን በዚህ በሞደርን ኢራው ሃርቫርድ ነው የሄድኩት ካምብሪጅ ነው የሄድኩት እንደሚባል እንደዛ ነቃን ብለው የሚያስቡ ሰዎች ሄደው የሚማሩበት ምናምንም ነው። ከዛ ኮንቴክስት ተነስተህ ብታወራው በወቅቱ ራሱ ሰውን አላነቃም ወይ? ኦፍ ኮርስ ካሁን ከሞደርኑ ወደ ኋላ ስታይ ሮንግ ሊሆን ይችላል፣ ግን ከዛ ኮንቴክስት አንፃር አውራውና ከሌላ ሰው እድል ስጥ ልስጣል። ኦኬ የዌስተርን ሲቪላይዜሽን ስትመለከተው the pillars of western civilization ሲባል የክርስትና ወርልድ ቪው ነው። ሌጋል ሲስተሙ ሞራል ፍሬምወርኩን በጠቅላላ የሶሻል ጀስቲሱን ምናምን ስትመለከት የክርስትና አስተሳሰብ ነው። ገብተዋል። እና የኔ አርጊመንት ፍሬምናጦስ የንጉስ ኢዛና አማካሪ ሆኖ ሲቀመጥ በዛ እንትን አድርጎት ነበር። ሌጋል ሲስተሙን ምናምን እንደ አማካሪ አድርጎት ነበር። ስለዚህ ትልቅ እመርታ አሳይቷል የሚል እንትን አለኝ። እነዚህ እንትኖቹ ግን ዘጠኝ ተሳቱ ሲመጡ ግን ወደ ሚስቲሲዝም ነው የሄዱት። የዌስተርን ሲቪላይዜሽን አውትዋርድ ነው። ዌስተርን ሲቪላይዜሽን ስትመለከት ለምሳሌ አሁን የል ዩኒቨርሲቲ በክርስቲያኖች ነው የተመሰረተው። እዛ ለምን ይላል እስካሁን ድረስ ተቀርጾ ያለው ምን ይላል? ቴዎሎጂ ኢዝ ዘ ኩዊን ኦፍ ሳይንስ ፊሎሶፊ ኢዝ ዘ ሃንድ ሜይድን ይላል እስካሁን ድረስ። በቃ ምንድን ነው የሚሉት የፈላስፋዎች ወደ እውቀት ተራራ ላይ ወጥቶ እላይ ቴዎሎጂያን አገኘን ነው። የእውቀት መጨረሻው ቴዎሎጂ ነው። በቃ ዘ ኩዊን ኦፍ ሳይንስ ቴዎሎጂ ዘ ኩዊን ኦፍ ሳይንስ ነው። ሌሎችም ስትመለከተው እስከ ካምብሪጅ ድረስ በክርስቲያኖች
እንትን ነው የተመሰረተው ሌጋል ሲስተሙ ኤዱኬሽን ሲስተሙ። ሞናስቲሲዝም ግን ኢንዋርድ ነው፣ ወደ ሚስቲሲዝም ወይም ወደ ፕሪዘርቬሽን ፕሪዘርቭ ማድረግ የራስን ከዓለም እንትን ቆሻሻ ወጥተህ ራስን ወደ ማዳን ወደ ሚስቲሲዝም ስለገባ ሌጋል ሲስተሙ ላይ ሊያመጣ የሚችለውን ኢንፍሉዌንስ ሚስ አድርጓል። ይሄ ደግሞ ለዘመናት በኢትዮጵያ ውስጥ የሆነ ነገር ነው። ስለዚህ ሌጋል ሲስተሙ ላይ ኢንፍሉዌንስ እንዳይኖረው ለምሳሌ አሁን የአሜሪካን ኮንስቲቱሽን የምትመለከተው የተጻፈው በክርስትና ነው፣ በክርስትና እይታ ነው። ለምሳሌ ትሪ ብራንችስ ኦፍ ገቨርንመንት የሚባለው ሰው በፍጥረቱ ክፉ ነው የሚለውን ወስደው ሰው ስልጣን ሊሰጠው አይችልም። ፓወር ኮራፕት፣ አብሶሉት ፓወር ደግሞ አብሶሉትሊ ኮራፕት ስለሚያደርግ ሰው በፍጥረቱ ከመጽሐፍ ቅዱስ የተወሰደ ሀሳብ ስለሆነ እንትን ቼክን ባላንስ ያስፈልገዋል። ስለዚህ ጁዲሻሪ፣ ፕሬዚደንሻል፣ ሴኔት ተብሎ በሰው ትሪ ብራንችስ ኦፍ ገቨርንመንት የተደረገው ማለት ነው። ስለዚህ ዌስተርን ሲቪላይዜሽን የክርስትናን ሰው ምንድን ነው፣ ትዳር ምንድን ነው፣ በአንድና በአንድ ሴት የሚለው ነገር ሁሉ የመጣው ከዛ ነው። ሞናስቲሲዝሙ ግን ኦን ደ ሪቨርስ ኢንዋርድ ነው፣ ወደ ውስጥ ነው። ራስን ብቻ እንድታድን ሶሳይቲ ላይ ኢንፍሉዌንስ እንዳታመጣ እነሱ ባያውቁትም አት ኢንድ አገሪቷ እንዳታድግ ትምህርት ቤቶች እንዳይከፈቱ ሁሉ ማንበብና መጻፍ ችሎ መጽሐፍ ቅዱስ እንትን እንዳያደርግ እርግጥ በዛ ውስጥ ይጽፉ የነበሩ ቃሉን ፕሪዘርቭ ያደረጉ የጻፉ ቅድም እንዳልነው ኦርቶዶክስ ውስጥ ሆነው የዳኑ ክርስቶስን በእውነት የሚያውቁ ሰዎች አልነበሩም ማለት አይደለም። ግን ሲስተሚክሊ ያ የሞናስቲዝም የዘጠኙ ተሳቱ የናባንት ትምህርት ግን ዳሜጅ አምጥተዋል ነው የኔ ኢንፍሉዌንስ ከዛ የተነሳ አሮ ነው አግኝቼው እንደሆነ ፖይንት። ኦኬ መልካም ዳንዬ ከሜሎስ እንግዳ ስለሆነ ለሜሎስ ወይም ባይሆን ሰላም ይበለን። ሰላም ነው ሜሎስ? ሰላም አስቼ፣ ሰላም ብያለሁ ወንድሞች እህቶች፣ እንዴት ናቸው? እንትኑን ይዘዋል እየተወያየንበት የነበረውን መናገር ትችላለህ? ትሄድበታለህ? የተወሰነ ሀሳብ ነው ያስኩት፣ ቅርብ ሰዓት ስለሆነ የገባሁት። ኦኬ እሺ፣ በሚመጣው ርዕስ ወይም እናወራለን ታወራለህ። እሺ ዳንዬ ቀጥል። የተናገርኩት የተለወጠ የሚጨምረው ነገር የለም። ምናልባት ሞናስቲሲዝም ያው ላይፍ ኦፍ ሴንት አንቶኒስን ካነበባቸው የቅዱስ እንጦንስ ታሪክ የተጻፈው በእንትና ፔጅ ውስጥ ነው ያለው። የአትናሽስ ሜንተር ነው የሚል ያነበብኩት ካልተሳሳትኩኝ፣ ሜንተር ነው። ከኤሪየስ ጋር በነበረው ዲቤት በጣም ረድቶታል የሚል ታሪክ አለ። ስለዚህ ላይፍ ኦፍ ሴንት አንቶኒስ እና ገዳማውያን ነው የሚባሉት በነገራችን ላይ እና አትናሽስ በዛን ጊዜ ነበረ ይሄ ነገር እና አሁን እንዳለው እንትን አይደለም። ያው ራሱን የቻለ መልክ አለው። ስለዚህ ሞናስቲሲዝም በተለይ በሶስተኛው እና በአራተኛው በጣም ፌመስ ነበረ። ያው ብዙ ነገሮች መነሳት ይችላሉ። ቁም ነገሩ ግን ያው ከኢኮኖሚ ከምናምን ጋር ስለተያያዘ በተናጠል ብዙ ፋክተሮች ስላሉ አንዱን ብቻ ነጥለን አውጥተን እንደዚህና እንደዛ ማለት በጣም ይከብዳል። ቅድም የተናገርኩትን ነው የምደግመው። ምናልባት አዲስ ነገር መጨመር ያለብኝ አይመስለኝም። አንድ ነገር ከተነሳ ግን ምናልባት በኋላ ልገባበት እችላለሁ። ያው የተናገርኩትን ነው የደገምኩ ያለው። ቴንክ ዩ። እሺ ዴቪዬ እና አሌክስ ከዛ ሜሎስ እየትሄድበታለ እንትኑ ለክርስትናው በተለይ ኢትዮጵያ ውስጥ አስተዋጽኦን እንትን እያለን ነው እና ቀጥል እስቲ ዴቪዬ። አይ አስቼ እኔ በዚህ ርዕስ ላይ ምንም ብዙ የምናገረው ነገር የለኝም። እንትንም አይደለም አሁን ኢትዮጵያ ላይ ያለው ኢኮኖሚ እንትኑ ምናምን አሁን ስታወሩበት የነበረው ላይ ብዙም እንትን ብለው የለኝም። ለሜሎስ እንግዳ ስለሆነ ሜሎስ ቢናገር ደስ ይለኛል። ለሱ ብሰጠው ማለት ነው። መልካም እሺ። አሌክስ አለ አሌክሶ አለሁ እንትን ሜሊ ሂድበት ሜሊ ሂድ። እኔ ያው የነበረው አቋሚ ላይ ነው ያለሁት።
ቅድምም እንዳልኩት የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢትዮጵያ ውስጥ ያው በብዙ ተጠያቂነት የሚለው ነገር ላይ ያው ጥያቄ ምልክት ውስጥ እንደገባብኝ ማለት ነው። ሜሊ ሄደሽ ሜሊ ሄድ አንተ ሶሪ ለሜሎስ ሜይ ቢ ሳሚ የተነሳንበትን ትንሽ ብሪፍ ያርገው እንዲይዘው ማለት ነው። ማለት የገባው ኢኮኖሚውን እያወራን ስለነበር ነበረ ታች ነበር። እኔ ነኝ ሰብ ያመጣሁት። እኔ ነኝ ልኬልት ያመጣሁት። እሺ ሜሎስ ሄድ። እሺ የተለያዩ ሀሳቦች ተነስተዋልና ስፔሲፊክ ለማድረግ ያክል ጨመቅ አድርገህ ብትነግረኝ ጥሩ ነው እንዳልስት። አስቼ ይህን ጥያቄውን ያነሳው ማን ነበር? ሳሚዬ ነበር ካለ አስሚቲ አለው። አንተን አይደል ጥያቄውን የጠየቀው? የምኑን ጥያቄ? ይህንን ያውን የርዕሱን እዚህ ላይ ያለውን ርዕስ ማን ነው ጥያቄውን የጠየቀው? አንተ ነህ እንጂ የጠየቀው። ከልስለት ነው አስሚ ከልስለት ሊል ነው። አስሚ ከልስለት ሊል አንተ እኮ ነው የጠየቀው። ምንም መንፈስ ገባባችሁ እንዴ? አይደለም፣ እኛማ ዲስከስ እያደረግን ነው። እንዴት ይሄ መተይን ማውራቱ ምን ጥቅም አለው የሚለውን ጥያቄ ያነሳው አዎ እንትን ነው ወደ ኢኮኖሚና ወደ ተለያየ ጉዳይ የሄደው ወንድማችን ቢሲ ካነሳው ሀሳብ አንጻር ነው። ኢንጀነራል እያወራን የነበረው ቤተክርስቲያን ትባላለች አትባልም፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚል ቶፒክ ተነስቶ ቤተክርስቲያን እንደምትባል አወራን። ከዛ አስቼ ደግሞ ይሄ ዲያሎግ መነሳቱ ለምን አስፈለገ እያልክ ነበረ። ከዛ በዚህ መሀል ወንድማችን ቢሲ ደግሞ ከዛ ጋር አያይዞ ቤተክርስቲያን ናት የሚለውን አይነት ክሌም ስናደርግም ደግሞ የራሱ የሆነ እነ ኤርሚያስ የሚያነሱት አርጊውመንቶች ልክ የሚሆኑበት አግባብ አለ። በውስጡ ያሉ ክፉ ትምህርቶች አሉ፣ ሰውን መዳን የሚያሳጡ አሉ ብሎ አነሳ። ከዛም አልፎ እንዲያውም ብዙ ጥፋቶችንም አለ የምንወቅስባት ቤተክርስቲያኗን። አንደኛው አገራዊ እድገት እንዳይመጣ የራሷን የሆነ አስተዋጽኦ አድርጋለች የሚል ፖይንት ነው ያነሳውና እንዳየሁት ከሆነ አብዛኛዎቻችሁ እድሜያችሁ ገፍቷልና ትረሳላችሁ። ይሄንን ቀጥል። እንትኔን ቀየራችሁት። እኔ እኮ በቃ አስተዋጽኦ ላይ መስሎኛል። ሳሚ እሺ እንደዛ ከሆነ አሁን በጥሩ ሁኔታ ሳሚዬ አብራርተዋል። እኔ እታችም ላሉ ሰዎች እየጻፍኩኝ እየደጋገምኩ ነበር፣ አንዳንዶችም እየመለሱልኝ ነው። የኢትዮጵያ ድምፅ ስትሰበስብ ነበር ታች ሙስና ነው። የኢትዮጵያ ቤተክርስቲያን ነች ወይስ አይደለችም የሚለው ክርክር ለወንጌላውያን ምን ፍሬ ያለው ምን ይጠቅማል የሚለው ሚሎስዬ አሁን ግልጽ ሆኗል። ሂድበት እስቲ። እሺ መልካም አሪፍ፣ አሁን ገብቶኛል በደንብ። እሺ በድጋሚ ሰላም ለእናንተ ይሁን ብያለሁ። ቤተክርስቲያን ትባላለች የሚለውንም ሄድበት ከዛ ስለሆነ የተነሳው። እሺ አስሚቴ እንግዲህ በሁለት መንገድ መክፈል አለብን ብዬ ነው እኔ የማስበው። እሱ ምንድነው? የመጀመሪያው ነገር እንደ ተቋም እያወራን ነው ወይንስ በውስጧ የዳኑ ሰዎች የሉም የሚል አንድምታ እየሰጠን ነው የሚለውን ለሁለት መክፈል አለብን ብዬ አስባለሁ። ቤተክርስቲያኒቷ እንደ ተቋም ካየን እኔ የጌታ ቤተክርስቲያን ነች ለማለት እቸገራለሁ። እንደ ተቋም ካየን ግን በውስጧ ውስጥ የዳኑ ሰዎች የሉም ወይ ከተባለ ኦፍኮርስ አሉ፣ የዳኑ ሰዎች አሉ። በተቋም ደረጃ ግን እንደ ተቋም ካየን በሌላ አገላለጥ የጌታ ቤተክርስቲያን ከሆነች አብሬያቸው አመልካለሁ ማለት ነው። እኔ እንደዛ ነው የምረዳው። የጌታ ቤተክርስቲያን ነች ብዬ ማመን ከሆነ አብሬያቸው ባመልክ ምንም ችግር የለውም የሚል ትርጓሜን ነው የሚሰጠኝ። ምክንያቱም የጌታ ቤተክርስቲያን ነች። ግን አብሬ ማምለክ አልችልም። አብሬ ማምለክ ማልችለው ልክ ያልሆኑ ዶክትሪናል የሆኑ ችግሮች የአምልኮ ስርዓቷ ስላለ ማለት ነው። ያው ትልቁ የአምልኮ ስርዓቷ ቅዳሴው ስለሆነ
ስለዚህ አብሬው ላመልኮ ከማልችል ሰው ጋራ ያንን ተቋም የጌታ ቤተክርስቲያን ነች ማለት አልችልም። ቤተክርስቲያንን ወይም አንድ ብረትን የጌታ ቤተክርስቲያን የሚያረጋት ሐዋርያት ሥራ ምዕራፍ 2 ላይ ያለው ሐሳብ ይመስለኛል። በሐዋርያት ትምህርት፣ በጸሎት፣ በህብረት እንጀራን በመቁረስ ይተጉ ነበር ይላል። ስለዚህ የሐዋርያት ትምህርት አላት ወይ ቤተክርስቲያኒቷ የሚለው ላይ ኩዌስችን አደርጋለሁ። ኩዌስችንም ስለማደርግ ነው የወጣሁት። ማይነር የሚባል ችግር አይደለም ያለው፣ ሜጀር የሚባል ችግር ነው ያለው። አሁን እዚህ ውስጥ ያለን የተለያዩ ወንድሞች አለን፣ የተለያየ ቪው ያለን። ማይነር በሆነ ጉዳይ ላይ እንለያያለን። ሜጀር በሚባለው ጉዳይ ላይ አንድ ስለሆነ የተለያየ ዲኖሚኔሽን እንኳን ቢኖር አብሬ ማምለክ እችላለሁ፣ የጌታ ቤተክርስቲያን ናቸው ብዬ ስለማምን ማለት ነው። ኦርቶዶክስ ጋር ግን ስንመጣ፣ ስፔሲፊካሊ ግን የኢትዮጵያ ኦርቶዶክስ ጋር ስመጣ ሜጀር የሚባል ጉዳይ ነው ከዛች ቤተክርስቲያን እንደወጣ ያደረገኝ። ስለዚህ አብዛኞቻችን የሚወጣ ነው የጌታ ቤተክርስቲያን አይደለችም ብለን ነው። የጌታ ቤተክርስቲያን ነች ብለን ከሆነ እዛ ውስጥ ሆነን የሚስተካከለው ነገር እንዲስተካከል መጠየቅ እንችል ነበር ብዬ ነው ማስበው። ግን የሚስተካከሉት ነገሮች ሜጀር ናቸው ብሎ ስለሚያስቡ ነው የማያስተካክሉት። ስለዚህ ነገረ ድነት ላይ ትልቅ ልዩነት አለን ብዬ ነው ማስበው። ነገረ ድነት ላይ ብቻ አይደለም፣ ነገረ ክርስቶስ ላይ ራሱ ትልቅ ልዩነት አለን ብዬ አስባለሁ። ከዛ አንጻር እኔ እንደ ተቋም የጌታ ቤተክርስቲያን ነች ማለት አልችልም። ብዙ ነገሮችን ማንሳት እችላለሁ፣ በደንብ በማስረጃ አድርጌ ብዙ ነገሮችን ማንሳት እችላለሁ። ግን እንደደፈነው ከጠየቃችሁኝ እንደ ተቋም አላምንም። ግን በውስጧ የዳኑ ሰዎች የሉም ወይ? አሉ። ምንም ጥያቄ የለው። ማቃቸው ሰዎች አሉ። ምንም ጥያቄ የለው። ሜሎስዬ ተንተን አድርገው፣ በቃ ችግር የለም። አይደለም የምትልበትን ማቅረብ ትችላለህ። በመካከል ጥያቄ ያላችሁ ግን ከፍታችሁ ሜሎስዬን ጠይቁ። ሄድ ሜሎስ። እኔ ልጠይቀው ሜሎስን። ሜሎስዬ ሰላም ነው ወንድም? የቤተሰብ በነፃነት አውሩ አለን። እሺ ዳኒ ቴንክ ዩ። እንግዲህ ስኮላር እንደዛ ብሏል ወይ የሚል ከሆነ ውይይቱ ርዕሱ ይቀየራል ማለት ነው፣ ከስኮላሮች አንጻር የምናይ ከሆነ። እኔ ግን የማየው ስኮላሮቹ ስላሉ ሳይሆን ከባይብል አንጻር ከሐዋርያቶቹ ትምህርት አንጻር ነው ነገሮችን 4 ነጥብ ማድረግ የምንችለው ብዬ ነው ማስበው። የኦርቶዶክስ ቤተክርስቲያንን ለማወቅ የግዴታ የተለየ ስኮላር መሆን ይጠበቅብናል ብዬ አላስብም። የግዴታ ስኮላር የሚለው ራሱ በኮቴሽን ተይዞ ማለት ነው። ስኮላር ማለት ምን ማለት ነው? ስንት ዓመት ያጠና ቤተክርስቲያኒቷን ነው ስኮላር የሚባለው? ኢቫንጀሊካል ሰርኩሉ ላይ ረጅም ዓመት ኑሮ ኦርቶዶክስ ቤተክርስቲያን ላይ 2 ዓመት ያጠና ሰው ነው ስኮላር ብዬ የሚይዘው? የሱን ፔፐር ነው የሚይዘው? እሱ ራሱ ጥያቄ ምልክት ውስጥ መግባት አለበት ብዬ አስባለሁ። ምክንያቱም ስለ ኦርቶዶክስ ቤተክርስቲያን በደንብ ማውራት እችላለሁ ብዬ አምናለሁ። እኔ ቤተክርስቲያኒቷ ውስጥ አድጌያለሁ፣ ተምሬያለሁ። ከፍተኛ ተቋማ ውስጥ ገብቼ ተመርቄ ወጥቻለሁ። በቤተክርስቲያኒቷ መዋቅር ውስጥ ደግሞ አገለግል ነበር። ስለዚህ ቤተክርስቲያኒቷን በደንብ አውቃለሁ። ስለዚህ የተለየ ሶስተኛ ወገን አያስፈልገኝም እንደዚህ ለማለት። ከዛ አንጻር በትይዝልኝ ጥሩ ነው ብዬ አስባለሁ። ስለዚህ የጌታ ቤተክርስቲያን በሌላ ሀገራት የጌታ ቤተክርስቲያን ስንል ምን ማለታችን ነው? የጌታ ቤተክርስቲያን እኔ እስከሚገባኝ ድረስ የክርስቶስ አካል ውስጥ ያለች ነች። የጌታ ቤተክርስቲያን ራስ የሆነላት ማለት ነው። ራስ የሆነላት አይደለች? የጌታ ቤተክርስቲያን ምንላት ራሷ ክርስቶስ የሆነ። ስለዚህ በሌላ አገላለጥ ቤተክርስቲያንና ነገረ ድነት እኔ ይለያያል ብዬ አላስብም። የአንድ ሳንቲም 2 ገጽታ ነው። ስለዚህ ራሷ ክርስቶስ ሆኖላታል ወይ ኦርቶዶክስ ተዋሕዶ ቤተክርስቲያን ከተባለ አይደለም ነው። ከሆነማ መውጣት አይጠበቅብንም። ኦልሬዲ ኢቫንጀሊካል ሰርክል ውስጥ የተወለዱ ያደጉ ሰዎች ኦፍኮርስ ምንም ችግር የለውም፣ በዛው መቀጠል ይችላሉ። እኛ ግን ከኦርቶዶክስ ቤተክርስቲያን ብዙዎቻችን የወጣ ነው ከዛ ነውና ራሷ ክርስቶስ ከሆነላትማ ምኑን ከመጀመሪያ ያስወጣን የሚል ጥያቄ አለኝ። ቤተክርስቲያን የዳኑ ሰዎች ስብስብ እንደሆነች ስለማመን መጽሐፉም እንደዛ ስለሚናገር ማለት ነው። በዋናነት ግን የሐዋርያት ትምህርት መሰረት ነው። የሐዋርያት ትምህርት መሰረት ነው። እነዚህ 4ቱ ማርኮች አሉ አይደል? ሐዋርያዊት፣ ኩላዊት፣ ቅድስት፣ አንዲት የሚሉ
ስለዚህ ከዛ ውስጥ አንዱ ሐዋርያዊ መሆኗ ነው። እሱ ላይ ጥያቄ ያነሳለሁ። አንደኛ ሐዋርያዊ የሆነ ትምህርት የላትም ብዬ ነው የማምነው። ጥሩ ጥሩ ነገሮች ማንሳት እንችላለን ወይ? ኦፍኮርስ እናነሳለን። ምንም ችግር እኮ የለውም። የለም እያልኩም አይደለም። በዛ አይነት መንገድ እንዳሰሙኝ የለም እያልኩ አይደለም። ግን ነገሮችን ስንደምራቸው መጨረሻ ላይ የሚሰጠን ሰመሪው ወይም ደግሞ ውጤቱ የጌታ ቤተክርስቲያን እንደሆነች የሚያሳይ አይደለም፣ በጭራሽ አይደለም። አንደኛ ትምህርቷ ጥሩ ነገር ታነሳለች። በዛ ላይ ከዛ በኋላ ደግሞ እዛ ጥሩ ትምህርቷ ላይ ደግሞ ማየውን ትምህርት ታስተምራለች እንጂ ጥሩ ነገር የላትም እያልኩ አይደለም። ጥሩ ነገርማ ኦል ጂሰስ ጋር ብንሄድ እኮ እናገኛለን። ቢያንስ መጽሐፍ ቅዱስ የእግዚአብሔር ቃል ነው ብሎ ያምናሉ። ገባችሁ? መልላችሁ ፈልጌ ነው። አንዳንድ ሰው በሌላ መንገድ ስለሚሰማኝ ነው እንደዚህ ምለው። ጥሩ ነገር የላትም ጥሩ ትምህርት የላትም እያልኩ አይደለም። ግን ያ ጥሩ ነገር አብዛኛው ነገር በዜሮ ነው የሚባዛው። እሱ ነው ችግሩ። ስለዚህ የጌታ ቤተክርስቲያን ለማለት እቸገራለሁ። ያው ይህን ጥያቄ ልጨርሰው፣ ከዚህ በኋላ አልጠይቅህም። ቴንክ ዩ ፎር ዩር በጣም ጥሩ አድርገህ መልሳል። ጥሩ አድርገህ ስልህ በትህትና ማለቴ ነው። አዚዟል ግን ፖይንትህን እኔ አልስማማበትም። ምክንያቱም በዚህ አካሄድ ከሄድን ካቶሊኮችም ክርስቲያን አይባሉም ወደሚለው እየሄድን ነው። አንድ ምክንያቱም ደሴም የሚነሱ ነገሮች ስላሉ፣ ከዛ ደግሞ ሌሎቹ ኢስተርን ኦርቶዶክሶችም የጌታ ቤተክርስቲያን አይባሉም ወደሚለው እየሄድን ነው። ከዛ ስኮላር ማን ነው የሚል ጥያቄም ተነስቷል። እና ስኮላር ደግሞ ያው ፖይንት አስቀምጬ ነው መጠየቅህና ስኮላር ማን ነው ሲባል ኖርማሊ በስኮላርሊ ዳን ይቅርታ እንዴ በጣም ዳንሻ እንዴ ቆይ በጣም የከፋ ስድብ ካልተሳደቡ ሚዩት አታርጉ። በውስጥ እየጻፍልኝ ስለሆነ ነው። እሺ የሆነ የከፋ ካልሆነ ሚዩት አታድርጓቸው ይስሙ። እሺ ሶሪ ዳን ይቀጥል። ሚዩት የተደረጉትንም ፍቷቸው ማለት ትልቅ ስድብ እስካልሆነ ድረስ ችግር የለው። ኦኬ ሞዴሬተሮች መፍታት ይችላል። ፕሊዝ ፍቱ። ሶ ፖይንቱ ምንድነው? ካቶሊክ እና ኦርቶዶክስ ኢስተርን እና ኦሪየንታልንም የሚጨምር እንደሆነ አንደርስታንድ እናደርጋለን። ጥያቄው የተጀመረው ከሳልቬሽን አንጻር እና ከዲቴይል ዶክትሪን አንጻር ሳይሆን ኖርማሊ በጌታ ስም የተሰባሰቡ ሰዎች ውስጣቸው ስኮላሩን እያወራው ነበር። ስኮላር ማለት ቢያንስ 2 PhD ያለው የሚል ነው የማውቀው እንግዲህ። ስለዚህ ዝም ብሎ ተራ ሰው ስኮላር እንደማይባል ግልጽ ነው። ወይም ፕሮፌሰር ደረጃ የደረሰ ምናምን ብለን ልንወስድ እንችላለን። እና በዛ መልኩ የተጻፉ ፔፐሮችን ስፈልግ ነበር፣ የለም። ስለዚህ ያለኝ አንደርስታንዲንግ ምንድነው? የተለያዩ የኤክሌሲዮሎጂ ዲፊኒሽኖች አሉ። የኢስተርን ኦርቶዶክስ የሚባል የካቶሊክ፣ እንደገና ደግሞ ፕሪናይሲን፣ ፖስት ናይሲን፣ ኢቫንጀሊካልም ኤክሌሲዮሎጂ የሚል አለና ነሰሰሪሊ ከሳልቬሽን ጋር አያያዙትም። ሳልቬሽን ደግሞ በእምነት በጸጋ በሚለው ነው እኛ ዲፋይን የምናደርገው። እንደዛም ሆኖ ግን ስብስቡ የጌታ ቤተክርስቲያን ይባልና በውስጡ ግን የሚድኑ ሰዎች በእምነት በጸጋ ብለን ነው የምናምነውና ይሄ ዲፊኒሽንህ ያው ባክግራውንዱ ላስቀምጥ ብዬ ነው። ይሄ ዲፊኒሽንህ ካቶሊክና ኦርቶዶክስንም ይጨምራል ወይስ የኢትዮጵያ ኦርቶዶክስ ላይ ብቻ እንትን የሚል ነው? ያው ባክግራውንድ ላስቀምጥ ብዬ ነው ናክል ያወራሁት። እሺ ዳኒ ቴንኪው በጣም እንግዲህ እኔ ቦልድሊ መናገር የምችለው ስለኖርኩበት ቤት ነው። ለዛ ነው ቅድም ስኮላር ስትለኝ ከኖርኩበት ቤት በላይ የሚነግረኝ ስኮላር የለም ያልኩ። አንድ ሰው ምን ብሏል መሰለ? ቱ ኖ ክራይስት ኢትስ ቱ ኖ ኢትስ ቤኔፊት የሚባል አንድ አባባል አለ። ክርስቶስን ማወቅ ማለት ጥቅሙን ማወቅ ማለት ነው፣ ወይም የሚያስገኘውን ጥቅም ማወቅ ማለት ነው የሚል። አንድ ሰው ኢየሱስ ክርስቶስ መስቀል ላይ የሰራለትን የቤዛዎት ስራ አምናለሁ ማለቱ ብቻ ሳይሆን ክርስቲያን የሚያሰኘው አምኖ የዘላለም ሕይወት እንዳገኘ ማረጋገጡ ነው። ክርስቲያን የሚያሰኘው ጥቅሙ እሱ ስለሆነ ማለት ነው። ጀስትም ብሎ ክርስቶስን አውቃለሁ ማለት ብቻውን የአእምሮ እውቀት ስለሚሆን፣ ስለዚህ አይደለም እኛ እነሱ ራሳቸው ብንጠይቃቸው ድነናል ብሎ አያምኑም። ከዛ አንጻር እነሱ የማያምኑትን ነገር እኔ እነሱን ክርስቲያን የጌታ ቤተክርስቲያን ነው ለማለት ይቸገራል። ያው ክርስቲያን የሚለው ትንሽ ይለያል ብዬ ነው ማምነው እኔ። የጌታ ቤተክርስቲያን እና ክርስቲያን የሚለው ክርስቲያን የክርስቶስ ተከታይ ማለት ነው።
በክርስቶስ እናምናለን የሚሉትን ክርስቲያን ሊባሉ ይችላሉ በዛ ዴፊኒሽን ደረጃ። የጌታ ቤተክርስቲያን ግን ስንል የዳኑ ሰዎች ናቸው የጌታ ቤተክርስቲያን የምንለው፣ ወይም ያንን ህብረት የዳኑ ሰዎች ስብስብ ነው። ከዛ አንጻር ነው የምንረዳው። ስለዚህ ቅድም ያልኩት በደንብ ከሰማችሁኝ ስፔሲፊካሊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያልኩት በደንብ ስለማውቀው ነው ያንን የተናገርኩት ማለት ነው። ከዛ አንጻር ያዙልኝ፣ ከዛ አንጻር ብትይዝልኝ ጥሩ ነው። ዳኒ በቃ ቀጥሉ ወገኖች። ልግባ። እሺ ብዬ ሄጄ እሺ ሜሎስ ሰላም ላንተ ይሁን። ሰላም ይብዛ። እስኪ ትንሽ አንድ ጥያቄ ልጠይቅህና አብራራ። ዴቫ መጠንጠኛውን የሜሎስን አናረገውም ማለት ነው። የሩሙ ላይ ነው እንደ ግል እንትኑ ይታይለትና፣ ግን መጠየቅ ግን በእንደዛ መልኩ ይሄድ። ምን ትላለህ ዴቭ? አይ ሜሎስ እንዲያብራራው ነው የፈለግኩት። ከሜሎስ ነው መስማት የፈለግኩት እንጂ አሁን ከሌሎቹ አይደለም። እሺ እሺ ሜሎስ አንዲት የጌታ ቤተክርስቲያን የምትባለው ለምሳሌ ራእይ ላይ የኒቆላውያንን ትምህርት የምትከተለዋን ቤተክርስቲያን ግን ዮሐንስ ሲጽፍላት ቤተክርስቲያን ብሎ ነው የጻፈላት። እንደዛ አይነት የጥንቆላ ነገር ራሱ ያለባት ማለት ነው። ቤተክርስቲያን ተብሎ ነው የተጻፈላት። የሆነ ነገር ትክክል ያልሆነ ነገር አንዲት ቤተክርስቲያን ላይ ካለ በትሪኒቲ የሚያምኑ በክርስቶሎጂ የሚያምኑ ትሪኒቴሪያል የሆኑ ቤተክርስቲያን ሆነው ሳለ የሆነ አንድ የተሳሳተ ነገሮች ካሉ ሜጀር ያልሆነ ይሄ ፕራይመሪ ዶክትሪን እና ሰከንደሪ ዶክትሪን የምንላቸዋለን እና በፕራይመሪ ዶክትሪን ደረጃ ትሪኒቲ ላይ ችግር ከሌለባቸው፣ ክርስቶሎጂ ላይ ችግር ከሌለባቸው፣ ይሄ ሜን የሚባሉት ላይ ችግር የሌለባቸው ሆነው ሳለ የተለያየ አንዳንድ ነገሮች ችግር ካለ ከጌታ ቤተክርስቲያንነት ያወጣቸዋል ወይ? የኒቆላውያንን ትምህርት የምትከተለዋን አይ ቲንክ የማነች ፔርጋሞን ነች የምትባለዋን ቤተክርስቲያን ለቤተክርስቲያን ከሰባቱ ቤተክርስቲያናት ለአንዱ ተብሎ ተጽፎላታል። የጥንቆላን የምትከተል ጥንቆላን የምታካሄድ ቤተክርስቲያን ማለት ነው። እና አንደኛ ከእሷ አንጻር ወይስ ትሪኒቲ ላይም ይሄ ሜጀር የተባለው ላይም ችግር አለባቸው ብለህ ታምናለህ ወይ? ትሪኒቲ ክርስቶሎጂ ላይ እንደዚህ የመሳሰሉት ሜጀር የሆነው ነገር ላይ ችግር አለ ብለህ ታምናለህ ወይ የሚለውን አንደኛ። ሁለተኛ ሪፎርምዶች ማርክ ያስቀምጡት አለ ስለ ቪዚብል እና ኢንቪዚብል ቸርች እንትን በሚሉበት ሰዓት ኢንቪዚብል ቸርች ያው አንዲት ነች፣ ኩላዊት ነች፣ ቅድሜ የዘረዘርካቸው አራቱ ማርኮች ያላት ነች። ያቺ ደግሞ በአጸደ ነፍስ ያሉትንም በኦርቶዶክስ ውስጥም የዳኑ የጌታ በጎች አሉ፣ በካቶሊክ ውስጥም የዳኑ የጌታ በጎች አሉ፣ በፕሮቴስታንቱም የጌታ የሆኑ የጌታ የዳኑ ጌታ የሚያውቃቸው የጌታ በጎች አሉ ብለን በማትታየዋ ቤተክርስቲያን ውስጥ እንትላል። የምትታየዋን ቤተክርስቲያን ግን ሪፎርምዶች ማርክ ሰጥተዋል፣ 3 ማርክ ሰጥተዋል። 2 ማርኮች ምንድናቸው? ወንጌል የምትሰብክና ራይትሊ ሳክራመንትን አድሚኒስተር የምታደርግ እቺ ራይትሊ ሳክራመንትን አድሚኒስተር የምታደርገውና ወንጌል የምትሰብከዋ የምትታየዋ ቤተክርስቲያን ብለው አስቀምጠውታል። እና ኦርቶዶክስ በእነዚህ ማርኮች አሁን ሲለካ ራይትሊ ሳክራመንትን አድሚኒስተር አታደርግም ወይ ወንጌልን አትሰብክም ወይ የሚለውን አንተ ውስጡ ስለኖርክ፣ እኔ ውስጡን አላውቀውም። ኦርቶዶክስ ቅድም በቴክስት መልስ ነበረ። ውስጡ ስለኖርክ ስላገለገልክ እንትን ስላልክ ራይትሊ ሳክራመንት እንደ መጽሐፍ ቅዱስ እንደ አባቶች አስተምሮ ቤተክርስቲያን ይዛው እንደመጣችው ራይትሊ ሳክራመንትን አድሚኒስተር አታደርግም ወይ ወንጌልን አትሰብክም ወይ የሚለውን ሁለቱን ጥያቄ እስኪ ብትመልሰው ብዬ ነው። እሺ ዴቭ ቴንኪው በጣም እንግዲህ የመጀመሪያ ያነሳው የራዕየ ዮሐንስ ምዕራፍ 2 ላይ የጴርጋሞንን ቤተክርስቲያን ውስጥ ያለውን ችግር ቤተክርስቲያን እንዳይላት መሰናክል አልሆነም እና ከዛ አንጻር እንዴት ይታያል የሚል ሀሳብ ነው በአጠቃላይ የጠየቀኝ። ጴርጋሞን ቤተክርስቲያን ያላት ኳሊቲ እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን አላት ብዬ አላምንም። እንዴት ከተባልኩኝ ለምሳሌ ጴርጋሞን ቤተክርስቲያን በነበረችበት ጊዜ እሷ የነበረችበት ሀገር ላይ የሰይጣን ዙፋን አለ የተባለበት ቦታ ላይ የነበረችው አይደል? ኤክስተርናል የሆነ ኢንፍሉዌንስ ነበረባት፣ ግን ለኤክስተርናል ኢንፍሉዌንስ እጇን አልሰጠችም።
እንዴት ነው እጇን ያልሰጠችው? ስሜን ትጠብቃለህ የሚል ቃል ምስክርነት ተሰጥቷታል አይደል? የጌታን ስም የጠበቀች ቤተክርስቲያን ነች የጴርጋሞን ቤተክርስቲያን። የጌታን ስም የምትጠብቅ ቤተክርስቲያን ነች። ሰይጣን በሚኖርበት ከተማ ውስጥ የጌታን ስም የጠበቀች ቤተክርስቲያን ነች። ለዛም ደግሞ እውቅና ሰጥቷታል፣ የጌታን ስም እንደጠበቀች ማለት ነው። ይሄ ትልቅ ኳሊቲዋ ነው። የጌታን ስም የጠበቀች፣ በሌላ አገላለጥ ጌታን ታምን የነበረች ነች። መስካሪዎችም ነበሯት፣ በጣም በሰማዕትነት ያለፉ እና አንጢባስን ማንሳት እንችላለን። ስለዚህ ይሄኛው የቤተክርስቲያኒቷ ትልቅ መሰረት ነው። የጌታን ስም የጠበቀች እምነቷን ያልካደች ቤተክርስቲያን ነች። ያልካደች ቤተክርስቲያን ነች። እምነትንም ጠብቃል ተብሏል ማለት ነው። ይሄ ኳሊቲ አላት ወይ ኢኦቲሲ ከተባለ እኔ በዘመን ያየሁት ይሄ ኳሊቲ አላት ብዬ አላምንም። የጌታ ስም ሲጠራ ምደነግጥ ቤተክርስቲያን ነች ብዬ ነው እኔ ማምነው። ያው ቤተክርስቲያን የሚለው ለዲስከሽን እንዲመች ነው እሱን ቃል እየተጠቀምኩ ያለሁት። ችግሮች አሉ ብቻ አይደለም እያልኩ ያለሁት። ትልቁ ችግር ጌታ ላይ ያላት አስተምሮ ልክ አይደለም ብዬ ነው እኔ ማምነው። ከየትኛው አንጻር? ቅድም ከጠቀስኩት አንጻር ጌታን ማወቅ ማለት የሚያስገኘውንም ጥቅም ማወቅ ማለት ነው። በዚህ ዴፊኒሽን አንጻር ነው እሱን እየተናገርኩ ያለሁት ማለት ነው። ስለዚህ የጴርጋሞን ቤተክርስቲያን እምነቷን ያልካደች ለጌታ ስም ደግሞ የታመነች ቤተክርስቲያን እንደሆነች እዛው ራዕየ ዮሐንስ ምዕራፍ 12 ላይ ተቀምጧል። ከቤተክርስቲያኒቷ ደግሞ ብዙ ሰዎች ሰማዕት ሆኖ ያለፉ እንደነበሩ አንጢባስን ማንሳት እንችላለን። ግን ቀጠለች ወይ ቤተክርስቲያኒቷ? እቺ ራሷ ቤተክርስቲያን ጴርጋሞን ከተባለ አልቀጠለችም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ግን ለጌታ ስም እውቅና ትሰጣለች ብዬ አላምንም። እኔ በዘመኔ የጌታ መዝሙሮችን ተሰብስቦ ሲቃጠሉ በቤተክርስቲያኒቷ አውደ ምሕረት ላይ አይቻለሁ። ስለ ኢየሱስ ክርስቶስ የሚሰብኩ ስብከቶችን ሰብስበው አውደ ምሕረት ላይ ሲያቃጥሉ አይቻለሁ። ስለ ኢየሱስ ክርስቶስ አዳኝነት ብቻ የሚናገሩ መጽሐፍቶችን ሰብስበው አውደ ምሕረት ላይ ህዝቦችን ከየቤታቸው አውጡ ተብለው ሲያቃጥሉ በቤተክርስቲያኒቷ አውደ ምሕረት ላይ አይቻለሁ። በነዲያቆን ዳንኤል ክብረት መሪነት ማለት ነው አይቻለሁ። ቪዲዮም ፎቶ ላሳያችሁ ይችላል አለኝ ዶክሜንቱ። እንደዚህ ሲደረግ ቤተክርስቲያኒቷ መሪዎች አንድም ተቃውሞ አላነሱ። ከዚህ የበለጠ ለጌታ ስም ጠላትነት አለ ብዬ እኔ አላምንም። ይሄ ትልቅ ጠላትነት ማሳያ ነው። ይሄ ብቻ አይደለም። ኢየሱስ ክርስቶስ የማዳኑ ስራ ላይ የጨመረቻቸው ብዙ ነገሮች ስላሉ ለጌታ ስም ታምናለች ልል አልችልም። ለጌታ ስም ታምናለች ልል አልችልም። ስለዚህ ከዚህ አንጻር ነው የጴርጋሞን ቤተክርስቲያን ከኢኦቲሲ ጋራ ሊመሳሰል ይችላል ብዬ ማላም ነው ማለት ነው። ዲቬ የመጀመሪያው ጥያቄ ነው። ሁለተኛው ጥያቄ ከቅድሙ ከአራቱ ማርኮች አንጻር ነው አይደል የጠየቀኝ? ይቅርታ አይደለም፣ ከአራቱ ማርኮች ስለ አንዲቷ ቤተክርስቲያን ነው። ሪፎርምዶች ስለምትታየዋ ቤተክርስቲያን ማርክ አስቀምጠዋል። ስለምትታየዋ ቤተክርስቲያን 3 ማርኮች አስቀምጧል። ሶስቱም ይስማሙበታል። ሉተርም፣ ካልቪንም፣ ቡሊንገርም ራይትሊ ሳክራመንትን አድሚኒስተር የምታደርግና ወንጌልን የምትሰብክ እሷ የምትታየዋ የጌታ ቤተክርስቲያን የሚለውን ይስማሙበታል። ከነዚህ ሪፎርምዶች ካስቀመጡት ማርክ የተነሳ ኦርቶዶክስ ቤተክርስቲያን ራይትሊ ሳክራመንትን አድሚኒስተር አታደርግም ወይ፣ ወንጌልን አሰብክም ወይ፣ ይሄ ማርክ የላትም ወይ ከሚለው አንጻር ማለት ነው። እሺ አገኘሁት። እንግዲህ ከወንጌሉ ልጀምር። እኔ ወንጌልን ትሰብካለች የሚል እምነት የለኝም። ወንጌልን ትሰብካለች የሚል እምነት የለኝም። ምክንያቱም ወንጌልን ከሰበከች የጌታ ኢየሱስ ክርስቶስን የማዳን ስራ ሰበከች ማለት ነው። ያን ካደረገች ደግሞ ምንም ችግር የለውም። ይህ ዲስከሽኑም አይኖረንም። ትክክለኛውን የጌታችን የኢየሱስ ክርስቶስን ቅዱስን ወንጌል ትሰብካለች የሚል እምነት የለኝም። ከዛ ውጪ እያንዳንዱ ከ1 እስከ 30 ያሉት ባለቶቿን እዛ ላይ ፎከስ አድርጋ ስንክሳሩ በሚያዘው መንገድ የምትዘክረው ቅዱሳኖችን ነው ብዬ ነው ማምነው። ይሄ ደግሞ ህያው የሆነ ምስክርነት ነው ብዬ ነው ማስበው። ቤተክርስቲያኒቷ ውስጥ ያለ ቦልድሊ ወንጌልን ትሰብካለች የሚል እምነት የለኝም። ወንጌልማ ብትሰብክ ኖሮ ቤተክርስቲያኒቷ እንደቆየችበት ዘመን እንዳላት ሪሶርስ አቅም
ለአፍሪካ በጣም ትተርፋለች ብዬ ነበር ማስበው። ግን ለጎረቤት ሀገር እንኳን አልሆነችም ቤተክርስቲያኒቷ። ስለዚህ ወንጌልን ሰብካለች ወይ? አልሰበከችም። ወንጌልን ሰብካለች ብዬ አላምንም። ሰው የተያዘው ሶሻል በሆኑ ኖርሞች፣ ክብረ በዓላቶች፣ ሰንበት፣ በእነዚህ ነገር ነው ሶሳይቲው የተያዘው እንጂ በወንጌል ነው የተያዘው የሚል እምነት የለኝም። ሳክራመንት ላይ በምንመጣው ሳክራመንት ትፈጽማለች፣ ጥምቀትን ታረጋለች፣ የጌታን እራትን ታረጋለች። ያን ማድረጓ ብቻ ቤተክርስቲያን ያስብላታል ወይ? ያስብላታል ብዬ አላምንም። ምክንያቱም ሳክራመንትን የሚያደርጉ ቅድም እንዳልኩት ነን ትሪኒታሪያን የሆኑ ቤተ እምነቶች አሉ ሳክራመንትን የሚያደርጉ። እነሱም ስላደረጉ ይሄ ብቻ እንዲሁም መመዘኛ ይሆናል ብዬ አላስብም። እነዚህ አራቱ ነገሮች በአንድነት መሆን አለባቸው። በተለይ ቅድም የጠቀስኩት ሐዋርያ ሥራ ምዕራፍ 2 ላይ ያለው የሐዋርያት ትምህርት፣ የጌታ እራት፣ ጸሎት ወሳኝ ነገር ስለሆነ ማለት ነው እና ሳክራመንቱ ማድረጓ ብቻውን በራሱ በቂ ነው ብዬ አላስብም። ከዛ አንጻር ብታዩልኝ ጥሩ ነው። እኔ እንግዲህ ያለኝ ምልከታ በዚህ ነው። ምናልባት ቅድም የተነሳው ሀሳብ ላይ አድሬስ ማድረግ ከቻልኩ ከተፈቀደልኝ አስቼ ስለ ጅማሬዋ ኦኬ፣ እሺ፣ ከተቻለ እሺ፣ ቴንክ ዩ። ቅድም ቢሲ ዩዘር ኔም ያለው ሲናገር የሰሟቸው አንዳንድ ፖይንቶች ነበሩ እና ትንሽ አንድ ሁለት ነገር ልበል። በተለይም የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዴት ተመሰረተች የሚለው ነገር ላይ ማለት ነው። ኢትዮጵያዊ ጃንደረባን አንስቷል። ያው መጽሐፍ ቅዱስ ላይ ኢትዮጵያዊ ስለሚል፣ ግን የኢትዮጵያዊ ጃንደረባ ይኖርበት የነበረው ስፍራ አሁን ያለችው ኢትዮጵያ ውስጥ ነው ወይ ከተባለ የቤተክርስቲያኒቷ ሊቃውንቶች ራሳቸው አይስማሙም። እነ ስርጉ ገላው ክብረ ነገሥት መጽሐፋቸው ላይ ኢትዮጵያዊ ጃንደረባ የተባለው ጋዛ ይኖር እንደነበር ነው የጻፉት። እነ ተክለ ጻድቅ ሞክሪያም የኢትዮጵያ ታሪክ እስከ ኑቢያ አክሱም ዛጉዌ በሚለው መጽሐፋቸው ላይም ተመሳሳይ ነገር ነው ያስቀመጡት። እንደክ የተባለችው የኑቢያ ንግስት እንጂ የአክሱም ንግስት አይደለችም የሚል ሐሳብን የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያሉ ሊቃውንቶች የሚያነሱት ሐሳብ ነው። ከዛ በኋላ እንግዲህ ፍሬሜናጦስ ጋር ስንመጣ ፍሬሜናጦስ እንግዲህ የመጀመሪያው ጳጳስ ነው። ያደረጋቸው መልካም ስራዎች ነበሩ ወይ? በጣም ጥሩ ስራዎችን አድርጓል። በተለይ ከፊደላት ጋር በተገናኘ አሁን በትክክለኛው መንገድ እንድናነብ ያገዘን እሱ ነው። እነዚህ ጭረቶቹን በማስቀመጥ ማለት ነው ትልቅ ስራ ሰርቷል። ከዛ ውጭ ግን በጣም ትክክል ያልሆኑ ነገሮችም አስገብቷል ፍሬሜናጦስ። በተለይም ለአይሁዳውያን በጣም ስስ ጎን ነበረው። በቤተክርስቲያኒቷ ውስጥ እንግዲህ ሊቀ ካህን አድርጎ የሾመው ሰው አይሁዳዊን ሰው ነው። አሁን ስሙን ረስቼዋለሁ፣ ምናልባት ካስታወሳችሁልኝ ጻፉልኝ። እና ያን ማድረጉ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጁዲዮ ክርስቲያን እንድትባል አድርጓታል። ብዙ አይሁዳዊ የሆኑ ነገሮች ቤተክርስቲያኒቷ ውስጥ እንዲገቡና ከትክክለኛው ከክርስቶስ ወንጌል ዞር እንድትል ያደረገው እኔ ፍሬሜናጦስ ትልቅ ድርሻ አለው ብዬ ነው ማስበው። ምክንያቱም አይሁዳዊ የሆኑ ሰዎችን ሹመት በመስጠት ማለት ነው ለነሱ ያው ኮንቲኒዬሽን ብሎ ስለሚያስብ የብሉይ ኪዳኑ ቀጥሏል ብሎ ስለሚያስብ ተሹሞ ከመጣ በኋላ መጀመሪያ ያደረገው ነገር ምንድነው? አይሁዳውያኖችን ነው የሾማቸው ማለት ነው። እሱኛው ትልቅ አደጋ አለው። ከዛ በኋላ ቅድም የጠቀሳችሁት የሞናስተሪውም ታሪክ ብናይ ከዚህ ጋርም የሚገናኝ ነገር ነው። እነዚህ ተሳቱ ቅዱሳን የምንላቸው ከመጡ በኋላ የገዳም ህይወት በኢትዮጵያ ውስጥ በጣም እንዲስፋፋ ሆኗል። ግን እንዲስፋፋ ቢሆንም ግን ምን ሆኖ ነበር? ለሁለት ግን ተከፍሏል አይደል? ለሁለት ተከፍሏል እና ሁለቱ ቤቶች ማለት ናቸው፣ ቤተ ተክለ ሃይማኖትና ቤተ ውስጣጢዮስ የሚባለው። እነዛኞቹ የኮፕቲኮችን አውቶሪቲ ስለሚቀበሉ ቅዳሜን ቀን እንደ ሰንበታና ክብር ይላሉ። እነዚህኞቹ ደግሞ አይ ትራዲሽናሉን የሆነ ነገር ስለሚቀበሉ ከአይሁድ ስለመጣ ክርስትና ብሎ ስለሚያስቡ ደግሞም ፍሬሜናጦስም ስለሾመ ቅዳሜ ሰንበት ነች ብሎ ቅዳሜና እሑድን በአንድነት አድርጎ ስለሚያከብሩ የሞናስተሪ ታሪኳ ራሱ ለሁለት ስፕሊት አድርጓል። ቤተ ተክለ ሃይማኖትና ቤተ ውስጣጢዮስ ተብሎ ማለት ነው።
ስለዚህ እነዚህ ነገሮች ስናይ በተለይ ክብረ በዓላቶቿን ስናይ እነዚህ ከ1 እስከ 30 ድረስ ለዛውም ከ1 እስከ 30 በእያንዳንዱ ቀን ሚኒመም 3 የሚዘከሩ ሰዎች አሉ በጣም በትንሹ እና አስቡት 3 እንኳን ብታደርጉት በ30 ምቱት እና አብዛኛው በዓል እንዳይከበር የተደረገውም በዚህ ምክንያት ነው። ሁላችሁም እንደምታውቁት እንደውም በጣም በቅርብ ጊዜ ነው እኛ በእድሜያችን እንደሰማኑ በጣም በቅርብ ጊዜ ነው ቤተክርስቲያኒቷ 3ቱን ብቻ የፈቀደችው የሚካኤልን የባልወልድን እና የማርያምን ብቻ በወር 3 እንዳይሰራበት ያዘዘችው ማለት ነው። እስከዛ ድረስ ግን እንግዲህ ከአዲስ አበባ ውጭ ያለውን ሶሳይቲ ማየት ይቻላል። በተለይ ሰሜኑ አካባቢ ሰንበት ነው እየተባለ ክብረ በዓል ነው ዛሬ ሚካኤል ነው ገብርኤል ነው እየተባለ እንዳይሰሩ የተደረገው ምንድነው ምንጩ እኔ ወደ ኋላ ሄደን ከፍሬሜናጦስ ትሬስ የሚደረግ ነው ብዬ ነው ማምነው። ስለዚህ ገና ስናየው አመሰራረቱንም ስናየው የቤተክርስቲያኒቷን አመሰራረት እንደዚህ በሆነ መንገድ ነው የተመሰረተችው የሚል ስትሮንግ ክሌም አለኝ። አመሰግናለሁ። መልካም እንግዲህ ሚሎሴ አሁን ጥያቄ ቢጠይቁ ትችላለህ ፈቃደኛ ከሆንክ ጥያቄ ካላችሁ ሳሚዬ ዳንዬ አስቼ እኔ ጥያቄ አለ ለሜሎስ በዛው ድምጽ ላሰማ። እሺ ሜሎስ ፈቃደኛ ነህ ልጠይቅህ? ሜሎስ እሺ ይቻላል። እሺ አሁን እንደሰማሁት ከሆነ የኢትዮጵያ ኦርቶዶክስ እንደ ቤተክርስቲያን አታያትም። የኢትዮጵያ ኦርቶዶክስ ብቻ ነው ማታየት ወይስ ሁሉንም ነው? ኢስተርንም ወይም ኢስተርን ኦርቶዶክስም ጭምር ነው? ከዛም አልፎ ደግሞ የካቶሊክም ጭምር ነው እንደ ቸርች ማታያቸው? እሺ ይህን ቅድም እኮ አልነበርሽም ዳኒ ጠይቆኝ መልሼ ነበር። እኔ ቦልድሊ ልናገር የምችለው ስለማውቀው ስለኖርኩበት ቤተ እምነት ነው። ስለዚህ ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ነው ይህን ቦልድሊ መናገር የምችለው። ምክንያቱም በተወሰነ መንገድ ኮፕቲክን አይቻለሁ። ከኢትዮጵያ ኦርቶዶክስ ቤተክርስቲያን የሚሻል በጣም ብዙ ነገሮች እንዳሏት ስለማቅ እንደዚህ ነው ማለት አልችልም። ግን ኢኦቲሲ ላይ ስንመጣ ግን ስለማውቀው ስለኖርኩበት ስላየው ስለተማርኩ ስላስተማረችኝ ስለማስተምርበትም የነበረው ከዛ አንፃር ኢኦቲሲ ላይ ብቻ ፎከስ አድርጌ ብናገር ይሻላል። ግን ቅድም ያስቀመጥኩት ነገር አለ። ከትክክለኛው ከሐዋርያቶች ትምህርት ውጪ የምታራምድ ቤተክርስቲያን የጌታ ቤተክርስቲያን አይደለችም። በዚህኛው 4 ነጥብ ልትይዙልኝ ትችላላችሁ። እሺ ምናልባት ከጥያቄ ተያይዞ ነበር ልጠይቅህ የነበረው። እሺ ግን ልጠይቅህ የኢትዮጵያን ብቻ ከሆነ አላቅም፣ ግን እንደዛ ከሆነ የወንጌል አማኝ እስኪመጣ ድረስ ክርስትና አልነበረም? እሺ ቅድም እኮ ያልኩት ይሄን ነው። ምን ብያለሁ? ቤተክርስቲያኒቷ ስትጀምር ገና ልክ ባልሆኑ ነገሮች ነው የጀመረችው። ፍሬሜናጦስን ያነሳሁት ለዛ ነው። የገዳሙን ሕይወት ያነሳሁት ለዛ ነው። ስለዚህ ስለ ኢየሱስ ክርስቶስ አገሪቷ ውስጥ ስለ ኢየሱስ ክርስቶስ ይሰማ ነበር። አዎ ይሰማ ነበር። እሱ ምንም እኮ ጥያቄ የለውም። ግን ጎን ለጎን መሳ ለመሳ ልክ ያልሆኑም ትምህርቶች አንድ ላይ ይሄዱባት ነበር። ስለዚህ ከዛ አንጻር ትክክለኛ የሆነው የሐዋርያቶች ትምህርት በዚች ምድር ላይ አልነበረም የሚል እምነት አለኝ። እስከ መቼ ሜሎስ? እስከ ስንት ዓመተ ምህረት? እንግዲህ ስፔሲፊክ ተደርጎ በዚህ ዓመተ ምህረት አይባልም። እንደዛ ማለት አልችልም። ምክንያቱም በየጊዜው ቤተክርስቲያኒቷ ውስጥ የነበሩ ችግሮችን የሚቃወሙ ሰዎች ስለነበሩ፣ ለምሳሌ ለ1600 ዓመት እኮ ቤተክርስቲያኒቷ መሪ አልነበራትም አይደል? 1600 ዓመት ማለት ቀላል ዓመት አይደለም። በጣም ረጅም ዓመት ነው። ስለዚህ ሄድ ባልነበረባት ጊዜ፣ ራሷን ማስተዳደር በማችልበት ጊዜ፣ መዋቅር ባልነበረባት ጊዜ ትክክለኛውን ትምህርት አስተምር ነበር ማለት ለምን ከኮፕቲክ ጳጳስ ይላክለት አልነበረም? ከግብፅ ከኮፕቲክማ ይመጡ ነበር። ታዲያ በቋንቋ ይግባቡ ነበር እንዴ?
አይ በቃ ትክክለኛውን እንትን ትምህርት ችግር ያስተምሩ የለውም። እኔ ነበር። ሰፋ ያለ ውይይት ሌላ ጊዜ ግን አሁን ምንድን መሰለህ ሜሎስ፣ እሺ ክርስትና ካልነበረ ማለት ቤተክርስቲያን የጠፋችበት ዘመን አለ ማለት ነው። እንደዛ ነው የምታስበው? ስለ ኢትዮጵያ አይደል የምናወራው? ስለ ዓለም እኮ አይደለም የምናወራው። ለዛ ስለ ኢትዮጵያ ብቻ ነው የምናወራው? ኦኬ። ታዲያ እኔ እንኳን ስለ ዓለም ነበር የማወራው። የኢትዮጵያ ኦርቶዶክስ ቤተክርስቲያን እያልሽኝ እንዴት ነው ስለ ዓለም የምናወራው? ዓለም ላይ ነበረች እንዴ በዛ ጊዜ የኢትዮጵያ ቤተክርስቲያን? አይ አልነበረችም፣ ግን የኢትዮጵያ ኦርቶዶክስ እንደምታምን ኮፕቲክም እንደዛ ያምናሉ ብዬ ስለማስብ ነው። በተለይ ስድስቱ ኤርትራን ጨምሮ ስድስቱም የኦሪየንታል ቤተክርስቲያን አንድ አይነት ዶግማ ነው ያላቸው ብዬ ስላሰብኩ ነው። አይ ስለ ኢትዮጵያ አይደል እያወራን ያለ ነው እኮ በዛ ጊዜ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትክክለኛውን ትምህርት አስተምር ነበር ወይ ነው። ስለዚህ በኢትዮጵያ ምድር ላይ እኮ እያልን ነው እያወራን ያለ ነው እንጂ ወንዴ ቤተክርስቲያንማ እኮ በየቦታው ነበረች። ኢቨን ማቴዎስ ራሱ ያው ቤተክርስቲያኒቷ ኦፊሻሊ ባትቀበለውም የቤተክርስቲያኒቷ ሊቃውንቶች ግን ያወራሉ። ማቴዎስ ኢትዮጵያ ውስጥ መጥቶ ወንጌል ሊሰብክ እንደሞከረ ግን እንደተገደለ የሚናገሩ የራሷ የቤተክርስቲያኒቷ መምህራኖች አሉ። እነ ሉሌ መላኩን መጥቀስ እችላለሁ። የኢትዮጵያ ቤተክርስቲያን ታሪክ በሚለው መጽሐፋቸው ላይ እነ ሩፊኖስን በመጥቀስ ማቴዎስ ኢትዮጵያ ውስጥ መጥቶ ለማስተማር እንደሞከረ ግን እንደተገደለ በሰማዕትነት እንዳለፈ ሉሌ መላኩ እንግዲህ ትልቅ ስኮላር ናቸው የኦርቶዶክስ ቤተክርስቲያን፣ እሳቸው በመጽሐፋቸው ላይ ጽፎልናል ማለት ነው። ስለዚህ ስፔሲፊካሊ ስለ ኢትዮጵያ ኦርቶዶክስ የምናወራ ከሆነ እዚች ምድር ላይ የነበረው ክርስትና ፒውር ክርስትና አልነበረም። ለዛ ቅድም ከሰማሽኝ ጁዲዮ ክርስቲያኒቲ ነው የምትባለው። የአይሁድና የክርስትና ድብልቅ ነች። ዝም ብላችሁ አስቡት። 1600 ዓመት ያለ መሪ ነው የኖረችው፣ ያለ አስተዳደር ነው የኖረችው 1600 ዓመት። ከዛ በኋላ ደግሞ 40 ዓመት ደግሞ የወዲት ጉዲት አለች። ይህ እኮ ቀላል ኢንፍሉዌንስ አይደለም። ስለዚህ በዚህ ሁሉ ኢንፍሉዌንስ ውስጥ የጠራው ወንጌል ተላልፏል ወይ? አልተላለፈም። ለዛ እኮ ነው እና አባ እስጢፋ ተቋሙ የነበራቸው ከአፄ ዘርዓ ያዕቆብ ጋር አንዱ ተቋማቸው የነበረው ምንድን ነው? የነበረ ትምህርት ነበር ለማርያምና ለመስቀሉ ስግደት ይገባል የሚል እና አባ እስጢፋ ደግሞ ከዚህ በፊት እንደዚህ አይነት ትምህርት አናቅም አንተ ከየት አመጣኸው ብሎ ነበር አንዱ ሙግታቸው ማለት ነው። ስለዚህ በየዘመናቱ እግዚአብሔር የራሱ ሰዎች ሊኖሩ ይችላል። እሱን ዲና ያደረኩ አይደለም። ቀድምም ምን ብያለሁ? የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ አማኞች የሉም ወይ የዳኑ ሰዎች የሉም ወይ ከተባለ አሉ፣ ምንም ጥያቄ የለውም አሉ። ግን እንደ ተቋም ካወራን ግን የጌታ ቤተክርስቲያን ግን አይደለችም። ሜላ እንትን ነው የጌታ ካልሆነች እንዴት ነው ታዲያ የዳኑ ሰዎች አሉ ምንል? በቃ እኔ የመጨረሻ እኔ በዓለም ደረጃ ነበር የጠየኩም። ስለ ኢትዮጵያ ብቻ ነው ያወራን፣ ችግር የለውም። እንደ አጠቃላይ ግን ክርስትና አልነበረም። ሀኒሾ እንትን እኮ ነው ፐርሰናል ፐርስፔክቲቭ ስለሆነ አሁን እሱ እንደዚህ ነው የሚያየው። እኛ ደግሞ እንደ ቸርች ነው የምናስባት ብለን ስናነሳ ከሂስቶሪካል ቴዎሎጂ አንስተን ከስኮላሮችም ቪው አንጻር ሪፎርመሮችም ካስቀመጧቸው ማርኮች አንጻር አንስተን እንደ ቸርች የሚታዩበትን ነጥብ አስቀምጠን ያወራን ሰዎች አለን። ሜሎስ ደግሞ ቸርች አትባልም ብሎ የሚያምንበትን ፖይንት አስቀምጧል። በእነዚህ ነገሮች ያው እንደ ግል እይታ አድርገን እንወሰዳቸው ብዬ ነው የማስበው። እዚህ ጋር ግን ሳሚ ሜሎሳውን መጨረሻ ላይ ሀኒቾ ልታነሳው ያለችው የተወቹ ጥያቄ አለ፣ በጣም ወሳኝ ነው። እሷን ቢመልሳት። ምክንያቱም ሜሎስ ስትመልስ የዳኑ ግን አሉ ብለህ ታምናለህ አይደለ? ስትመልስ የሰማው መሰለኝ እንደዛ። የጌታ ቤተክርስቲያን አይደለችም ብለሃል፣ ግን የዳኑ አሉ ብለህ ደግሞ ታምናለህ። እንደ ተቋም ሳይሆን ከዛ ውስጥ ግን የዳኑ አሉ ብለህ ታምናለህ። የጌታ ባልሆነች ቤተክርስቲያን ውስጥ እንዴት የዳኑ ሊገኙ ይችላሉ የሚለውን ብትመልሰው። እሺ አሪፍ ጥያቄ ነው ያነሳሽው። እንዴት እንደሆነ ላስረዳችሁ። እንግዲህ ትክክለኛውን ትምህርት የተቀበሉ ያመኑ የጌታ ኢየሱስ ክርስቶስን ወንጌል በትክክለኛው መንገድ ያመኑ ሰዎች አሉ። ግን በተለያየ ምክንያት ከቤተክርስቲያኒቷ መውጣት የማይፈልጉ ሰዎች አሉ። በጣም ብዙዎች አሉ።
ከቤተክርስቲያኒቷ መውጣት የማይፈልጉ ለምን ከተባለ አንደኛ ከካልቸር አንጻር ቤተክርስቲያኒቷ ውስጥ ያለውን ባህል መልቀቅ የማይፈልጉ ከዛ ወጥተው ኢቫንጀሊካሉ ላይ ፕሮቴስታንቱ ጋር መግባት የማይፈልጉ ሰዎች አሉ፣ በደንብ አሉ። እኛም እኮ ከቤተክርስቲያኒቷ እኮ ከመውጣታችን በፊት እኮ እዛ ነበር፣ እዛው ነን፣ ግን ሄዳን ነበር እስከምንወጣበት ሰዓት ድረስ ማለት ነው። ልክ እንደዚሁ እውነትም ደግሞ መመስከር እንፈልጋለን ብሎ አሁንም በቤተክርስቲያኒቷ ውስጥ የሚያገለግሉ ደግሞ አገልጋዮችም አሉ። ያው ይሄ ደግሞ ይታወቃል። ለዛ እኮ ነው ስቲል አሁንም ቤተክርስቲያኒቷ ምን የምታደርገው ጸረ ተሐድሶ እንቅስቃሴ እያለች አሁን እስካሁን ድረስ በውስጣችን አሉ እንታገላቸዋለን እያለች እኮ እስካሁን ድረስ ትታገላለች። ማለት የተለያዩ ፕሮግራሞችን ታዘጋጃለች። እዚሁ ቲክቶክ ላይ ራሱ የምናውቃቸው ወዳጆቻችን፣ የኦርቶዶክስ ወዳጆቻችን ተሐድሶዎች አሁንም አሉ ቤተክርስቲያኒቷ ውስጥ እያሉ በየጊዜው እኮ ጥናታዊ ጽሑፎችን ያቀርባሉ። ለምንድን ነው እንደዚህ የሚያደርጉት? እዛው ቤተክርስቲያን ውስጥ ከራሳቸው ከቤተክርስቲያኒቷ ዶክትሪን ጋር የማይስማሙ ግሩፖች እንዳሉ ስለሚያውቁ ማለት ነው፣ ስለሚያውቁ። ስለዚህ አሉ አንዳንዶቹ ቅድም እንዳልኩት ካልቸሩ ስለሚይዛቸው፣ አንዳንዱን በእድሜ የሚገፉ ስለሆኑ ከዛ ወጥቶ ወደዚህ መግባት ስለማይፈልጉ በዚህ እድሜ ማንቀይርም የሚሉ፣ ሌሎቹ ደግሞ ወንጌልን ማስተማር አለብን ለህዝቡ ብለው በነፍሳቸው ተወራርደው የሚያገለግሉ ይላሉ። ከዛ አንጻር ነው የዳኑ አሉ ያልኩት። እሺ ይቅርታ አድርጉልኝ፣ ክሊር በጣም እንዲሆንልኝ ስለፈለኩ ነው። ሜሎስ ቅድም ማርኮቹን ያስቀመጡትን ስለምትታየዋ ቤተክርስቲያን ስናስቀምጥ ወንጌልን የምትሰብክና ራይትሊ ሳክራመንትን አድሚኒስተር የምታደርግ የሚለውን ሶስቱም የሚስማሙበትን ጠቅሼ ነበር እና ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን አንተ ስትናገር ወንጌልን ትሰብካለች ብዬ አላምንም ብላል አይደለ? ኦኬ አሁን የጌታ ቤተክርስቲያን አይደለችም፣ ወንጌልን የምትሰብክ አይደለችም፣ ትሰብካለች ብዬ አላምንም ባልክበት ቤተክርስቲያን ውስጥ ግን የዳኑ አሉ። ምን ሰምተው ዳኑ? ምክንያቱም እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። እውነተኛ ወንጌል የማትሰብክ ቤተክርስቲያን ውስጥ እውነተኛ ድነት እንዴት ሊገኝ ይቻለ? እሺ ዴቭ፣ ምን ሰምቶ ዳኑ የሚለው እንግዲህ ቤተክርስቲያኒቷ ውስጥ ናቸው ማለት ውጭ ያለውን ትምህርት አይሰሙ ማለት አይደለም። እኛ እንደዳን ነው ማለት ነው። እኛ ቤተክርስቲያኒቷ ውስጥ የነበርን ሰዎች እንዴት ነው የዳን ነው? ውስጡ ነን ነው። ምን ሰምተን? ውጭ የነበረውን ስብከቶች ሰምተን ጽሁፎች አንብበን ትክክለኛ ወንጌል ምን እንደሆነ ገባን። ከዛ ያን ተቀበልን ማለት ነው። እስቲል አሁንም ያሉ ሰዎች የሚሰሙ የሚያነቡ ሰዎች ናቸው። ስለዚህ ሰው እኮ አብዛኛው ሰው እኮ ከኦርቶዶክስ ወጥቶ አይደለም ጌታን የተቀበለው። አብዛኛው ሰው እዛ ውስጥ ሆኖ ትክክለኛውን ወንጌል ሰምቶ ጌታን ተቀብሎ በቃ አምልኮ ሳይመቸው ሲቀረው፣ አንዳንድ ነገሮች ሳይመቸው ሲቀረው ጥሎ የወጡ ሰዎች በጣም ብዙ ነው ያሉት። ስለዚህ ይሄ የአብዛኞቻችን በተለይ ከቤተክርስቲያኒቷ ውስጥ በአገልግሎት ዘርፍ ውስጥ የነበርን ሰዎች ያሳለፍነው ኤክስፒሪየንሳችን ነው። ምክንያቱም ትሰማለህ ወንጌልን አይደል? አሁን በዚህ በቲክቶክ ላይ የሚሰሙ ሰዎች አሉ። ቁጭ ብሎ ከሚሰሙ 300 ሰዎች መካከል 120 አገልጋይ ይሆናል የኢትዮጵያ ኦርቶዶክስ ቤተክርስቲያን። ስለዚህ በዚህ አይነት መንገድ ይሰማሉ። ከዛ በኋላ ደግሞ ከቤተክርስቲያኒቷ ደግሞ መውጣት አይፈልጉም። በግለሰብ ደረጃ ወንጌል የሚሰብኩ አሉ ወይ? አሉ። ቅድም ለዛ ነው በተቋም ነው እያወራን ያለ ነው ወይንስ በግለሰብ ደረጃ ያልኩት ገና ሲጀምር። በተቋም ደረጃ ከሆነ የለም፣ በግለሰብ ደረጃ ግን አሉ። ስላሉም እኮ ነው ቤተክርስቲያኒቷ ውስጥ በእኔ ውስጥ አሉ እንዋጋቸዋለን አትመኑ ብላ አሁን እኛ እንደምናወራው 4 ማርኮች አሉ 2 ማርኮች አሉ እንደምንል የኦርቶዶክስ ቤተክርስቲያን ውስጥ ያሉ አገልጋዮች ደግሞ አንድ ሰባኪ አውደ ምሕረት ላይ ወጥቶ እነዚህ ነገሮችን ካላስተማረ የኦርቶዶክስ ቤተክርስቲያን አገልጋይ አይደለም፣ በዚህ ታውቋቸዋላችሁ ብለው የሚናገሩት እስካሁን ድረስ ማለት ነው። ስላሉ ውስጥ ስላሉ ማለት ነው። ከዚህ አንጻር ብታዩት ጥሩ ነው። እሺ ሞዴሬተሮች ፕሊዝ ኤድናን ሚዩት አታርጓት። እሺ ኤድና ጥያቄ ነበራት። ከፈቀድ ታውቃታለህ? የኮፕቲክ እንትን ካልፈቀድ ችግር የለውም ላስገባት እንዴት ትችላለች? እኔ ምን ፈቃጅ አይደለሁም እኮ። እሺ አንተን ስለፈለገች ነው። አንሾ በቃ እኔ ልተኛ። ደህና ደሩ። ታችሁን ትንሽ ሰማችኋለሁ። እሺ ሳሚ የምትለው መጨረሻ የምትለው ካለ ግን ብለህ ውረድ ሳሚ። ምናልባት አንድ ደቂቃ ችል በልና ለወርድ ስለሆነ ምናልባት አሁን ሜሎስንም
ምለው ምንድነው እንደ ማለት በኢቫንጀሊካሉ ሳይድ ራሱ ያሉ አመለካከቶችን ላይክ ቅድም እያነሳን ነበር ነገረ ቤተክርስቲያን ላይ ኢቫንጀሊካሉ ያለው ፐርስፔክቲቭ እንዴት ያለ ነው የሚለውን እና ስፔሻሊ ሂስቶሪካል ቲዮሎጂውንም ጨምሮ እንደገና ስኮላስቲክ የሆነው ፐርስፔክቲቭም በስኮላርስ ደረጃ የሚታየው መቼም ያው ስኮላርስ ስንል የመጽሐፍ ቅዱስ ሊቃውንቶች ስነ መለኮትን ያጠኑ ሊቃውንቶች ከኛ ይልቅ እና ከኛ በላይ መጽሐፍ ቅዱስን በደንብ የተመራመሩ ምሁራንና ሊቃውንት ይኖራሉ ብለህ መታመን ከሆነ እነሱን እያልን ያለ ነው። ሶ ለምሳሌ በኢቫንጀሊካል ሳይድ አሁን እነ ዋይን ግሩደምን እነ ኤሪክሰን እነ ማክ ግሬዝን አንስተን የቸርች ዴፊኒሽናቸውን አይተን ኢቨን ሊትራሊ ያስገባሉ ኦርቶዶክስ ቸርችንም ካቶሊክንም ሄሬቲክ የሆኑ ስሁት አስተምሮና ልምምዶች ያላቸው ቸርቾች ናቸው ብለው ያስቀምጧቸዋል እነሱ እና ቸርች ሊስት ውስጥ አሉ እነሱም እና እንደገና ደግሞ ሪፎርመሮቹም ደግሞ ያስቀምጧቸው ማርክስ አሉ። ቅድም እሱን ደጋግሞ ተነስቶ ስለነበረ ሳክራመንቱ አድሚኒስትሬት የሚደረግበት ወንጌል የሚሰበክበት እና ክርስቶሴንቴሪክ የሆነውን አይነት አግባብ ያስቀምጣሉ ሪፎርመሮቹም እና ኢቨን አሁንም በዚህ ዘመን ያለ ባይዘዌይ በተቋማት ደረጃ እንኳን ለምሳሌ የውጪ የኢቫንጀሊካል ታውቃላችሁ ብዙ ኦርቶዶክሶች ሄደው የሚማሩት የወንጌል አማኞች ኮሌጆች እና ዩኒቨርሲቲዎች ነው ዌስተርኑ ጋራ ምንም እንኳን እዚህ ቲክቶክ ላይ ሊቀጠቅጡ ቢሞክሩም ግን አብዛኛዎቹ ሄደው ፒኤችዲዎቻቸውን እንኳን የሚሰሩት የኢቫንጀሊካልስ ኮሌጆች ጋር ነው። እነሱ ጋር ሄዳችሁ ስኮላርሺፕ እንግዲህ ሞክራችሁ የምታውቁ ካላችሁ የክርስቲያን ብሎ የሚያመጣ ዲኖሚኔሽን ላይ ኦርቶዶክስ ክርስቲያን ብሎ ያመጣል እና እንደ በክርስትና እንትን ውስጥ በጣም ሲምፕል በሆነ አይነት እንትን ማሳያ ለማሳየት ያክል ነው እና ከኛ ሀገር ውጪ ያሉ ኢቫንጀሊካልስ እንደኛ ሀገር ሪጅድ አይደለም እንትናቸው ዝግ አይደለም የኛም ዝግ አይደለም እውነት ለመናገር የአጠቃላይ ኢትዮጵያ ውስጥም ያሉ ተወሰነ ቀደም እንዳነሳሁት ትንሽ ቀለም ቀመስ የሆኑትና በስነ መለኮት ገፋ ያሉ ሰዎች እኛም ሀገር ያሉ ሰዎችን ብናነሳ በዚህ ጉዳይ ላይ ያላቸው አመለካከት ቤተክርስቲያን አይደለችም የሚል አይደለም እና እነዚህንም ነገሮች እንዲሁ እንዳያቸው ጠቆም ከማድረግ አንጻር ነው ልል የምችለው። ቴንኪዩ ተባረኩ። መልካም ጊዜ። ግን ሳሚ ከመውጣት በፊት አንድ ጥያቄ ልጠይቅህ። ስለ ስኮላሮች አነሳልና ኦኬ ስፔሲፊክ ብታደርግልኝ። ብዙ ስኮላሮች የሚሸወዱት ኢስተርን ኦርቶዶክስን እያጠኑ ኮፕቲክን እያጠኑ ነው። ስፔሲፊካሊ የኢትዮጵያ ኦርቶዶክስ ቤተክርስቲያንን አጥንቶ ቤተክርስቲያኒቷ ቤተክርስቲያን ነች ብሎ የተሰራ ሪሰርች ካለ እሱን ብትጠቁመኝ። አሁን ያነሳውልህ ላይ ነግሩደምና እና ኤሪክሰን የሚያነሷቸው ኦርቶዶክስ ቸርች በማለት ነው የሚያነሷቸው። ግን ለእኔ እውነት ለመናገር ሲግኒፊካንት የሆነ ልዩነት አለ ብዬ አላምንም በእነዚህ ቸርቾች መካከል። ለምን አሁን የምናነሳቸው አይኖ የአንተ ኮንሰርንም ሆነ ቅድም ለምሳሌ አስቹም ሲያነሳ የነበረ ትናንት ከሙለታም ጋር ይሄን ጉዳይ አውርቼዋለሁ። ኮንሰርናችሁ ይገባኛል። እኔም በቤተክርስቲያኗ ውስጥ እንደመኖሬ ምናልባት በአንተ አግባብ አይደለም እርግጥ ቤተክርስቲያኗ ውስጥ ያገለገልኩትና እንትን ያልኩትኝ ግን ደግሞ የሚታወቅም ነው። ያን ያህል ሩቅ ነገር አይደለም። እውነት ለመናገር በቤተክርስቲያኗ ውስጥ ያሉ ስሁት ልምምዶችና ስሁት ትምህርቶች አሉ። ኢቨን የሰውን ድነት ሊያሳጡ በሚችሉ ደረጃ እንደሆኑ አውቃለሁ። ለዛም ነው ወንጌል ሊሰበክላቸው ይገባል ብዬ ማምነው። እነዚህ ነገሮች እንዳሉ ሆነው ግን ኢሴንሻል የሆነ ዲፍረንስ የላቸውም ብዬ አምናለሁ። ለምን ለምሳሌ ቬኔሬሽን ኦፍ ሴንት ላይ ብናነሳ ተመሳሳይ አይነት ነገር አላቸው። ኢቨን ከካቶሊኩ ጋርም ጭምር ለቅዱሳን የሚሰጡት ክብር፣ ለቅዱሳን መላእክት የሚሰጡት ክብር እና እንደገና ወርክ ቤዝድ ሳሊቬሽን አላቸው። ይሄ
ድነትን ከስራ ጋር የማያያዝና የመለጠጥ አይነት አስተምሮ ሌሎቹም ጋር አለ። እነዚህን ሁሉ ስቴት አድርገው ነው ባይዘው ነግሩ ደም ሄሬቲክ የሆኑ ትምህርቶች አሏቸው፣ ግን ስቲል ዴር ቸርችስ ብለው ስቴት የሚያደርጉት ማለት ነው። እና ሲያጠኑም የሚያጠኑት መቼም በዛ አይነት አግባብ አሁን እንደ ዲኖሚኔሽንም ስለሆነ የምትታየ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእንትን ደረጃ አይደለም የሚያጠኑት፣ በአንድ በዲኖሚኔሽን ደረጃ አይደለም የሚያጠኑት። አብዛኛው ነገር የሚመሳሰል ስለሆነ በዛ ብራንች ነው ያስቀመጡት እና የኢትዮጵያ ኦርቶዶክስ ተዋሕዶን የማይወክልበት ምንም አግባብ አለ ብዬ አላምንም። ምናልባት መልሽ የለ ከሆነ አዎ ኤግዛክትሊ ሳሚ መልሰልኛል። አሁንም የኔ ፍራቻ እሱ ነው። አሁን ነው ጉሩደምም ሲናገሩ በተለይ ኢስተርን እና ኦሪየንታል ብለው በደፈነው ነው ያስቀመጡት እንጂ ስፔሲፊካሊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብለው እሷ ላይ ጥናት አላደረጉም። እንዳልከው በዲኖሚኔሽን ደረጃ ኦሪየንታል በሚለው ጎራ ወይም ደግሞ ኢስተርን በሚለው ጎራ ሁለቱን ጎራዎች በማስቀመጥ ነው እንጂ ስፔሲፊካሊ ተደርጎ የኢትዮጵያ ኦርቶዶክስ ቤተክርስቲያን መስረተዋን ከዛ በዚህ ሁሉ በዚህ 1000 ምናምን ዓመት ውስጥ እንዴት ነው ያለፈችው፣ ምን አይነት ትምህርቶች አሏት፣ ኢቭን ያለው ትምህርቶች ከኦሪየንታል ኦርቶዶክስ ቤተክርስቲያን ጋር ስምምነት አለው ወይ ብለው በዚህ ደረጃ ያጠኑ አልመሰለኝም። ለዛ ነው ስኮላሮች ስንል እነሱ የሚያውቋት ኦርቶዶክስ አሁን ቲክቶክ ላይ ለምሳሌ የተሞከረችው አይነት ኦርቶዶክስ ነች ብዬ ማስበው። ከዛ አንጻር ነው ፍራቼ። ግን ቴንኪው በጣም ሳሚ። ኦኬ ምናልባት እንደ ቲፕ እንዲሆን ያክል ያው መቼም ስኮላርስ ብለን ስናነሳ እንደዚህ አይነት ነገሮች ብዙም የሚሰወርባቸው ናቸው ብለን አናስብም ብዬ አላስብም እኔም። እና ፕላስ በጣም ሲግኒፊካንት የሆኑ ነገሮች በኦሪየንታሉ መካከል ለምሳሌ አለ ወይ ከአንዱ ሎካል ቸርች አንዱ ሎካል ቸርች የሚለው በዚህ አግባብ ደረጃ ማለት ለምሳሌ ኦሪየንታል ውስጥ ካሉት ቸርቾች መካከል አንዱን ሎካል ቸርች የክርስቶስ ቤተክርስቲያን አድርጎ አንዱን ሎካል ቸርች የክርስቶስ ቤተክርስቲያን የማያደርግ አይነት ዲፈረንሶች እርስ በርስ እዛው በኦርቶዶክሱ መካከል ማለት ነው አለ ወይ የሚለው ራሱ ትልቅ ሪሰርች የሚፈልግ ነገር ነው። እና ሶፋር ግን እስካሁን ባለው አግባብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ባይዘዌ እንትን ማለት ትችላላችሁ፣ ማናችሁም ሪሰርች ማድረግ ትችላላችሁ ኢንተርኔት ላይ ዩካን ክሮስ ቼክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢቫንጀሊካል ፐርስፔክቲቭ ቸርች ትባላለች አትባልም ብላችሁ ክሮስ ኤግዛማይን ማድረግ ትችላላችሁ። የምታገኙት ምሁራዊ መልስ አሁንም እናገራለሁ ምሁራዊ መልስ ነው ያልኩትኝ ቤተክርስቲያን እንደሆኑ ነው። ቴንኪው መልካም ምሽት። ሳሚ ልትወርና ከታችሁ መስማ አስቻ እንዴ ልመለስ። ስለዚህ አንድ ጊዜ ለሳሚ ልመልስና ከዛ ሊወርድ ስለሆነ ነው መውረዱ በፊት ታስታውስ እንደሆነ እንትና ማርቲን ሉተር ምን ብሎ ነበረ? when he speaks about saved by grace alone ምን አለ? this is the doctrine that the church stand or falls አለ። ስለዚህ ሜሎስ በሚለው በብዙ ነገር ውስጥ ማማለሁ። ምክንያቱም በጣም የቸርች ናት የሚለው በጣም ሴማንቲክ ነው እንዳልከው። የግሩደም ሲስተማቲክ ቴዎሎጂ አለኝ ያልከውንም አይቼዋለሁ። ግን ለምሳሌ ጆ ማካርተር፣ አርሲ ስፕሮል፣ ሌሎች ሊዲንግ ሪፎርመርስ ለምሳሌ ኢስተርን ኦርቶዶክስን አፖስቴት ነው የሚሏት፣ እንዲሁም ፎልስ ሪሊጂየስ ሲስተም ነው የሚሉት። ቅድም እንዳልኩት ሃንክ ሃናግራፍ ወደዛ ሲሄድ እምነቱን ጣለ ነው ያሉት፣ ዝም ብሎ ሃይማኖቱን ቀየረ አይደለም። ስለዚህ አንተ እንደምትለው እንደ ቸርች የሚዋት ቢኖሩም በጣም ኢንፍሉዌንሻል የሆኑ ሪፎርመር ቴዎሎጂያንስ የኢስተርን ኦርቶዶክስ የኢትዮጵያ ቸርችንማ የኦርቶዶክስን ተዋት፣ ኢስተርን የሆነውን የግሪኩን ራሱ አይደለም እንዴ ማካርተር እንዲሁም የካቶሊክን ቸርች አፖስቴሲን ሳይታኒክ
አሁን አይ ሃቭ ቱ ፑሽ እንግዲህ እንደዚህ አይነት ክሌሞች የሚመጡ ከሆነ ግን ባይዘወይ ማለት ነው እናንተ ኢሞሽናሊ ሰውን ትሪገር ለማድረግ ነው የምታወሩት። ኮፕቲክ ኦርቶዶክስ እንትን በይ። ኧረ ዲስከሽን እኮ ነው ዲስከሽን ልካለው ሴጣናዊ ማለት እውቀት ከሌላችሁ በእውቀት አውሩ ካልሆነ አንቺ ጥፋት እኮ ነው። አሁን ይሄ አሁን የእኛን የኢቫንጀሊካል ዳያሎግ ስለነበረ ኦርቶዶክስ ማስገባት አልነበረብሽም። ይሄ ስሜት ቢሰማት አይገርምም። እኔ ነኝ ያስወረድኳት። ምክንያቱም ውይይቱ ተነግሯል። መጀመሪያም ዴቭን ብሏል። በአንዴ እናንተ እንደፈለጋችሁ ታውሮ የለ እንዴ እንዴት ነው እኛ መብት የሌለን እንዴ? አንቺ ሩም ከፍተሽ ትላንትና ሰምቼሻለሁ በሌላ ነገር ስታወሩ ማለት ነው እንዴ? ምን ነክቷችሁ? መወያየትማ መብት አለን። በዚህ ሂድባቸው። አስቼኔም ከአንተ ጎን ነኝ። መብት አለን እንዴ? ይልቁኑ ጎላ ሚካኤል ከየት እንደመጣ ታች ያላችሁ ጥያቄ አለኝ። እሱን መልስልኝ ቻቱ ላይ። ጎላ ሚካኤል ይሄ በወንድማማች መሀል ያለ ዳያሎግ ነው። እኛ እናንተን እንዴት እንረዳለን ነው። አሁን መስማት ያለባችሁ እንዴት ይረዱናል የሚለውን ነው እንጂ እናንተ የምትመልሱበት አይደለም። ቢሲ ላነሳኸው ጉዳይ ግን አሁን ስኮላስቲክ የሆኑ ነገሮችን ካነሳ እኮ ምልህ አሁን አንደኛ አይ ወንት ቱ ሲ እነዚህን ማስረጃዎች፣ ሁለተኛ ደግሞ አፖስቴት ነው የሚለው ራሱ ቸርች አይደለም የሚል ትርጓሜ ይሰጣል ወይ? ሶስተኛ ኢስተርን ተባለ ማለት ኦሪየንታሉ ላይ ደግሞ አንተ ያለህ አመለካከት አላቸው ማለት አይደለም። እና ስኮላር የሆነ ነገርን የምናወራ ከሆነ ስኮላስቲክ ነገር የምናወራ ከሆነ ያው መቼም በማስረጃ እና ብናወራ አሪፍ ነው። እንዳልከው ወይኒ ግሩደም እና ጎርደን ፊ ሞር ካሪዝማቲክ ሪፎርም ስለሆነ እንወዳቸዋለን የእነሱንም። ግን አት ሴም ታይም የሪፎርምድ ኮሜንታሪ የአርሲ ስፕሮን ብትመለከተው የሚብለው እነሱ የሚሉት እዛ ኦርቶዶክስ ውስጥ የዳኑ ሰዎች አሉ ብሎ ያምናሉ። ነገር ግን ቸርቿ ልክ የቸርች ኦፍ ክራይስት ናት ግን አይሉ። እንዳልከው አንዳንዶቹ በጣም ግሬስ ያሳያሉኤሪክሰን እንትን ማስተካከያ ልሰጥ ብዬ ነው። ነግሩደም ኤሪክሰን እና ማግሬስ ቸርች ናት ብሎ ነው ሊትራሊ የሚያስቀምጡት እነሱ። ኦኬ የዲስፐንሴሽናሊዝምን እንትን የሚያደርገውን የሚቃወመው እንደ ማካርተር፣ ሌሎቹ ደግሞ ሪፎርመርስ በዛ ስለዚህ ኮምፓሪዝም ማለት ነው። እንደኛ ማለት እኮ ነው። አሁን ከኛ ውስጥ ቸርች ናት የሚሉ እንዳሉ ቸርች አይደለችም ሜሎስ አሁን ከሚለው ጋር ይስማማሉ። ኳሊፋይድ አያረጋትም እንደሚሉት እንደዛም አለ ለማለት ባላንስ ለመስጠት ነው እንጂ አንተን ኮሪፊዩት እያረኩ አይደለም። ልክ ነህ። እንደ ጎርደን ፊ እና ዌይኒ ግሩደም ልክ ነው፣ እንደዛ ይላሉ። አት ሴም ታይም ደግሞ አርሲ ስፕሮል እና ደግሞ ጆ ማካርተር ሞስት ኢንፍሉዌንሻል ሪፎርመርስ ደግሞ እንዲሁም ካቶሊክን አፖስቴት ፎልስ ሪሊጂየስ ሲስተም ናት፣ ቸርች ኦፍ ክራይስት አይደለችም፣ የዳኑ ሰዎች ግን እዛ ሊኖሩ ይችላሉ ብሎ ቅድም ሜሎስ እንዳስቀምጠው ያስቀምጣሉ ለማለት ነው። እኔ ግን እንደዛ የሚል ኢቫንጀሊካል ቸርች አይደሉም የሚል በቀጥታ ቸርች አይደሉም የሚል ኢቫንጀሊካል ስሩአውት ማይ ሪዲንግ እኔ ያላየውም። ምናልባት ለነገ እናሳድረውና እንግዲህ ቼክ አድርጌ ደግሞ እመጣለሁ። ምክንያቱም ሁሉንም ነገር ስለማላውቅና ስላላነበብኩኝ ባለኝ እስካሁን ባለኝ ውስን ንባብ የወንጌል አማኝ ስኮላር ሆኖ ቤተክርስቲያን አትባልም የሚል የኦርቶዶክስንም ሆነ የካቶሊክን ሊቅ አላውቅም። ስራ ያድናል ብላ የምትሰብክ ቤተክርስቲያን እንትንን ጸጋን ጥላለች፣ ስለዚህ ቤተክርስቲያን አይደለችም ይላል ራሱ እንትና ሉተር። ገብቶሃል? እንደዚህ አይነት ጀነራላይዝድ የሆነ እንትን አይደለም እያወራ ያለሁት። ኤኒዌይስ ቢሲኤ እስኪ ዳኒ ቀጥልሽ። ቴንኪው። ለማንኛውም ደህና ደሩ። ደግሞ ነገሩን እናጥበበው እንጂ አሁን ሜሎስ ቅድም ቆይ ዳኒ ያንተን የምትሄደው ሜሎስ በጥንቃቄ ነው ሲያወራ የነበረው። አይታችሁት ከሆነ
እኔ የኖርኩባትን ነው ያየሁትን ነው እያለ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ደግሞም የተነሳውም ውይይታችንም የኔም ጥያቄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለሆነ በሱ ላይ እንትን እንሄድበት። እችን ብቻ ልናገር 1650 ዓመት ገዛችሁን ኮፕቲኮች። ደግሞ አሁንም ትንፋሽ ልታሳጡን ነው እንዲ? አሁን የእኛ ተራ ነው። ቁጭ ብላችሁ ስሙን። ዳን እየቀጥልልኝ። ኦኬ ቴንክ ዩ። እኔ ማየት ያለብን ብዬ የማስበው ሶተሪዮሎጂ እና የሆነ ኢንዲቪጁዋል ዶክትሪኖችን ወስደን ለቸርች ክራይቴሪያ ማድረግ አለብን ብዬ አላስብም። ሁላችንም የምንስማማበት የሚያግባባን ቤተክርስቲያን ነች አይደለችም የሚያሰኝ ማርክስ ኦፍ ቸርች ተብሎ የሚጠሩ አሉ። እነሱ ደግሞ ኦልሬዲ ከሞላ ጎደል የኢስተርንም አለ የኤክሌሲዮሎጂ የዌስተርንም የካቶሊኩ ሳይድም አለ። ፕሪናይሲንም ከኒቂያ በፊት የነበረውም አለ። እንደገና ኢቫንጀሊካልስ ውስጥም እንደዚሁ ዲፊኒሽን አለ። እነዚህ በሙሉ ቤዝ የሚያደርጉት በኢንዲቪጁዋል ሶተሪዮሎጂ ወይም ደግሞ ይሄ ነገረ ድህነት ላይ የተመሰረተ ሳይሆን ቤተክርስቲያኗ የእግዚአብሔር ቃልን፣ ስላሴን፣ እንደገና ደግሞ ክሪስቶሎጂን እና የመሳሰሉትን አንዳንዶች ደግሞ ሳክራሜንታልን ፐርፎርም ማድረግ አለማድረጓን ጨምሮ ያስቀመጡ አሉ። የተለያዩ ትንሽ ልዩነት ቢኖረውም ማለት ነው። እና አሁን እኔና ሜሎስ ያው ዊዝ ኦል ሪስፔክት ማለት ነው ስለ ቸርች መሆን ስናወራ የግላችንን መረዳት ያው የግላችን ሆኖ ግን ኮንሰንሰስ ያስፈልገናል የምንስማማበት። እንደዛ ካልሆነ እኔም ራሴ የተነስቼ እዚሁ ኢቫንጀሊካል ውስጥ ያሉትን አንዱን የሆነ ዲኖሚኔሽን በተናጠል ወስጄ የሆነ አስተምህሯቸውን ፒክ አድርጌ እንደዚህ አድርገው ስለሚያስተምሩ በቃ ቸርች አይደሉም ብዬ እንትን ልል ይችላለሁና ግን መሆን ያለበት ከነገረ ድህነት አንጻር ሳይሆን ይሄ ስብስብ ምንድን ነው የሚለውን እናይና ያ ስብስብ ደግሞ የሚኖረው ስኮላርሊ አግሪ የሚደረግበት የጌታ ቤተክርስቲያኑ አይደለም የሚለውን እናለን። ለምሳሌ ሉተርን በምንወስድበት ጊዜ እላይ ያሉትን ሰዎች ፓፒስት ነው የሚላቸው። እላይ ያሉትን ማለት ጳጳሶቹ እና እዚህ ማጅስቴሪየም ላይ ያሉ መሪዎቹ። ቤተክርስቲያኗን ግን እንደ ቤተክርስቲያን ነው የሚያየው። የሚገርመው ካቶሊክን ብቻ ሳይሆን የኢስተርን ኦርቶዶክስንም እንደዚሁ ሊድኑ እንደሚችሉ አድርጎ ነው ሲያወራ የነበረው ማለት ነው። ወይም ደግሞ ጽሁፎች አሉ ከዚህ በፊት ላይ ባሳይተናል። እንደገና እኔም ጋር አለ ከደብዳቤ የተለዋወጡበት ከካቶሊክ አባቶች ጋር የተጻጻፋቸው ደብዳቤዎች አሉና እጅግ የተወደዱ የተከበሩ ሪፈርድ ምናምን እያለ ነው ሲጽፍ የነበረው እና ሪኮግኒሽን አለው በሚጽፋቸው ጽሁፎች ውስጥ ሉተር በሚጽፋቸው ጽሁፎች እና ሉተር ማን ነው ማለት እንችላለን። ግን የምንስማማበት ቤተክርስቲያን ምንድን ነው አይደለም የሚለውን እንልና ከዛ ግን ሰው እንዴት ይድናል የሚለው ደግሞ የሚድነውማ እንደዚህ ነው ብለን ያንን ደግሞ ሼር ሊያደርጉ ይችላሉ። ሼር አድርገው ፕራክቲስ ያደረጉ ወይም አፕላይ ያደረጉ ሰዎች በውስጣቸው ሰው ይድናል፣ ያላደረጉ ደግሞ አይድንም በሚለው ብንሄድ መልካም ነው። የሆነ የጋራ የሆነ ከኢንዲቪጁዋል ወጣ ያለ ስኮላር እንትን ያስፈልጋልና ፔፐር ስፈልግ ነበረ ከፕሮቴስታንት ስኮላር መካከል ለናሙና የሚሆን አንድ ፔፐር አላገኘውም። ቸርቿ አፖስቴት ነች ምናምን የሚባሉ የስብከት ቋንቋዎች አሉ። የስብከት ቋንቋዎችና ስርዓት ያላቸው ፔፐሮች ይለያያሉና ስለዚህ የፕሮቴስታንት ስኮላርስ በአጠቃላይ ስራዎት ስፈልግ ነበር አንድ አላገኘውምና የቸርች ዲፊኒሽናችንንና የነገረ ድህነት ዲፊኒሽናችንን ለየቅል ብንጠቀምበትና ከዛ ለነገረ ድህነት ያው ለግለሰብ ይሰበካል፣ ቸርች ግን ያው ቸርች ነው ለማለት ነው። ዩ አር ኦል ብለስ ቴንክ ዩ። ዳኒ ይቅርታና ሳትወጣ አንድ ነገር ግልጽ ብታደርግልኝ ደስ ይለኛል። ቤተክርስቲያን የዳኑ ሰዎች ስብስብ አይደለችም? ቤተክርስቲያን የዳኑ ሰዎች ስብስብ ነው። እራሷ ቤተክርስቲያን ማለት አንደኛ እኛ ራሳችን እንደ ቤተክርስቲያን ልንባል እንችላለን። ሁለተኛ ጉባኤ ነው። እዛ ጉባኤ ውስጥ ግን ያልዳኑ ሰዎችም ሊኖሩ ይችላሉ። አዎ ያልዳኑ ሊኖሩ ይችላሉ። ግን ባይ ኔቸር ቤተክርስቲያን ስንል የዳኑ ሰዎች ስብስብ ወይም ጉባኤ ነች አይደል? ኤግዛክትሊ ትክክል ነው። ታዲያ እንደዛ አካል ኦርቶዶክስ ቤተክርስቲያን የጌታ ቤተክርስቲያን ነች እኮ ስትለኝ በሌላ አገላለጥ የዳኑ ሰዎች ጉባኤ ነች እያልከኝ ነው? ኖት ነሰሰሪሊ። አሁን እኔ ምንድነው ወንጌልን ለሰው በምሰብክበት ጊዜ አንድ ሰው በግሉ እንዴት እንደሚድን እነግረዋለሁ። ከዛ ያ ሰው አምኖኝ ጌታን ከተቀበለ በኋላ
የሚቀጥለው ደግሞ የት ልሂድ ይለኛል። የት ልሂድ ሲለኝ የሚቀጥለው የማቀርብለት ከመጽሐፍ ቅዱስ ነው። ሙሉ ወንጌል ሂድ ብዬ ሳይሆን ወይ አልልም ማለት አይደለም፣ ግን አትሊስት ሳደርግ የነበረው ምንድን ነው መንፈስ ቅዱስ በግለሰብ ውስጥ ያው የዳነ ሰውን ታትሟል። የዳነ ሰው በመንፈስ ቅዱስ ይታተማል፣ ይሞላል። ስለዚህ መዳንና ለመዳናችንን ማስያዣችን ዋሳችን መንፈስ ቅዱስ ነው። እንደገና ጉባኤም ደግሞ በመንፈስ ቅዱስ የተሞላ ይሆናል። ማስረጃ የሐዋርያት ሥራ ምዕራፍ 2 የሐዋርያት ሥራ ምዕራፍ 4 በአንድ ልብ ሆነው ሲጸልዩ መንፈስ ቅዱስ ወረደ፣ በሚጸልዩት ላይ ሞላባቸው። ከዚያም በኋላ የሚጸልዩበት ቤት ተናወጠ ይላል። ስለዚህ ጉባኤም ሆኖ በመንፈስ ቅዱስ መሞላት አለ፣ ጉባኤም ሆኖ ደግሞ መንፈስ ቅዱስ የሌለበት አለ። ስለዚህ ስትሄዱ የእግዚአብሔር መንፈስ ያለበት የዳኑ ሰዎች ስብስብ ያለበት ብዬ በእግዚአብሔር ቃል አስደግፌ እነግራቸዋለሁ። ኢነወይ ያው ሙሉ ወንጌል ሂዱ ኦር ደግሞ አሴምብሊስ ኦፍ ጋድ ሂዱ ወይ መሰረተ ክርስቶስ ሂዱ ምናምን እያልኩ እየተናገርኩ ነው። ግን ስክሪፕቸራል ቤዜ የሐዋርያት ሥራ ምዕራፍ 4 ቁጥር 31 ጥሩ ማስረጃ ነው። ስለዚህ ጉባኤ ሆኖ የጌታ መንፈስ የሌለበት አለ፣ ምንም ጥያቄ የለውም። እስማማለሁ ከአንተ ጋር ዳኒ ቅድም ያልከው ከፕሮቴስታንት ሳይድ ማንም ኦርቶዶክስ ቸርችን የጻፈ የለም ያልከው ትንሽ ኮንፊውዝ ስለሆንኩ ነው። ምክንያቱም ሮበርት ላይተም በተለይ እሱ ማየት ይችላል ትሩ ዌስተርን ኢስተርን ኦርቶዶክሲ የሪፎርምድ ፐርስፔክቲቭ እሱ ዲባንክ አድርጓል። ቸርች ምንድነው ዲባንክ ያደረገው ስፔሲፊካሊ? አሁን ነገረ ድህነቷን ዲባንክ ማድረግና ቤተክርስቲያን አይደለችም ስለሚለያይ ስለምንድን ነው እያወራን ያለው? እሱ እንዳለን ምን እንዲሉ ነው የፈለገው? ቸርች ልትባል አይገባም። ችግር ካለባ ሄሬቲክ እንደሆነች ከገለጠ ምንድነው ማድረግ ያለበት? አልገባኝም። እሱ ብቻ ሳይሆን ሌሎችም እነ ቻርልስ ሆጅ የታወቀው የፕሬስቢቴሪያን ስኮላር በጣም በሰፊው በሲስተማቲክ ቴዎሎጂው ላይ ጽፏል። አርጊመንቱን አቅርቧል። ሪቹዋሊስቲክ እና አይዶላትሪ እንደምትከተል ብሎ አይዶላትሪ እኮ ቅድም የጴርጋሞን ጉዳይ ተነስቷል። አሁን ሜሎስ ያቀረበው ዲፌንስ አለ። ግን የኒቆላውያንን ትምህርት የሚከተሉትን በመካከላችሁ እያሉ አላወጣቸውም ይላል እና አይዶላትሪ በውስጥ መኖሩ ወይም ሰዎች መሳታቸው ያ ቦታ ቤተክርስቲያን አለመሆናቸው ማስረጃ አይደለም። ሬቨሌሽን 2:15 ማለት ነው። ስለዚህ አይዶላትሪ ብቻ መኖሩ ሰዎቹ ጣዖት ማምለካቸው ቤተክርስቲያን አይደሉም አያሰኝም፣ እንደ መጽሐፍ ቅዱስ ካየን ማለት ነው። አሁንም ቆይ አንዴ ዳኒ፣ አሁን ለማጠቃለያ እያተወራ እኮ ያለው ስለ አጠቃላይ ስለ ቤተክርስቲያን አይደለም፣ አሳንሰ ነው እኛ። ምክንያቱም በብዙ ጊዜ እየተጨቃጨቅን ያለ ነው በመካከል የሚሆን አሁንም የኢትዮጵያ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ትባላለች አትባልም ስለሆነ አሳንሰ ነው በሱ ላይ ነው። ለዚህ ነው ጥንቃቄ በተሞላበት ስለመለሰ ሜሎስ ለሚጠየቀው በአግባቡ መልሷል። ዳንዬ ሌሎቻችን የምናቀርበው ደግሞ በቃ ትክክለኛ ነገር ነው እያቀረባቸው ያላችሁት፣ በአጠቃላዩ ነው እያቀረባቸው ያላችሁት እናንተ ማለት ነው። እና ከዚህ ሁሉ ውስጥ ግን አሁንም ቅድም እንዳልኳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ቤተክርስቲያን አይደለችም የሚለው ክርክር ለወንጌላውያን ጠብ የሚል የሚተርፍ ትርፍ አለው ወይ የሚለውን እኔ አሁንም ዳኒ የመጨረሻ መልሰልኝ። እኔ ለሃኒቾ ሰጥቼ ቤቱ ይዘጋል። ምን ትርፍ አለው? ዳኒ ሶሪ ዶክተር ዳኒ ሜሎስ እስካሁን ኦልሬዲ ወደ አስቹ ጥያቄ ሽፍት ሳያደርግ በፊት ትንሽ ጥያቄ እስከዛሬ ከነበረኝ ንባብ ወጣ ያለ ነገር ስለሰማሁበት ጥያቄ ልጠይቅ ብዬ ነው። እስከዛሬ እስካሁን እኔ ባለኝ አንደርስታንዲንግ ባነበብኩትም እንደውም የኦርቶዶክስ ቤተክርስቲያን ፋውንዴሽኗ ጥሩ ትክክል እንደነበረ እና ሌትሊ ግን ሌሎች ነገሮች እንደተጨመሩባት ስፔሻሊ ከዘርዓ ያዕቆብ አካባቢ ነው የሚባል የነበረው። እሺ፣ ስለዚህ ጥያቄው ምን ነበር? የኛ ምን ይጠቅመናል የሚል ጥያቄ ነው የቀረበልኝ። ምንድን ነው ፍሬው ለኛ ኦርቶዶክስ ቤተክርስቲያን ትባል አትባል የሚለውን ማውራታችን ጥቅሙ ምን ላይ ነው ለሚለው፣ ያው እንደሚታወቀው ክርስቲያን ነው ብለ ማለት አንደኛ ስኮላርሊ ኮንሰንሰስ የለውም ብለናል። ሁለተኛና ዋናው
ዋናውን ነገር ግን እንድትሰሙ ፈልጋለሁ። እዚህ ቲክቶክ ላይ ካሉ ክርስቲያኖች ጋር ከኦርቶዶክሶች ጋር ማለት ነው እኔ ዲቤት ስገጥም ክርስቲያን ናችሁ አይደላችሁም በሚል ዲቤት መግጠም አልፈልግም። ኦልሬዲ ክርስቲያን ነን ብለው 81ዱንም እያነበቡ ነው ያሉት። ስለዚህ እኔ ማውራት የምፈልገው ድህነት በእምነት በጸጋ ነው የሚለውን መከራከር እፈልጋለሁ። አንድ ወደ ቅዱሳን አይጸለይ የሚለው ፎከስ እንድናደርግ እፈልጋለሁ እንጂ በር መዝጋት አልፈልግም። እንደገና ስኮላሮች ይደግፉኛል። ሁለተኛ ደግሞ ፍሩትፉል የሆነ ዲስከሽንም አይኖርም። ስለዚህ ታች ያላችሁ ኦርቶዶክሶች ከእናንተ ጋር ሳወራ ክርስቲያን እንደሆናችሁ አንደርስታንድ አድርጌ ግን ድናችኋል የሚል ጥያቄ ነው ማቀርብላችሁ። ከዳናችሁ እንዴት እንደዳናችሁ ታስረዱናላችሁ። እንዳልዳናችሁ ከተሰማኝ ደግሞ ያልዳናችሁበት ምክንያት አሳያችኋለሁ። ስለዚህ 50% ስራ ቀንሳለሁ ማለት ነው። ተስማምተናል። ከጥቅምም አንፃር ጥቅም አለው። አስቼ እሺ ለውይይት ይጠቅመናል ከሚል ስለሆነ እሺ ምንም ችግር የለውም ተቀብያለሁ። ኦኬ አስሜትዬ ይጠይቅና ምናልባት እሺ ሰው ፋውንዴሽኑን ኩዌስችን ስላደረገው ከዛ ደግሞ እና አባ እስጢፋን ደግሞ የነበረውን እንትን አንቀበልም ምክንያቱም ይህን ትምህርት አናውቀውም ብለዋል ብሎም ስላስቀመጠ ሜሎስ እሺ ፋውንዴሽኑ ላይም ራሱ ከተበላሸ አሁን አባ እስጢፋ የሚባሉት ከየትኛው ትክክለኛ ትምህርት አነጻጽረው ነው ኋላ ላይ የመጣውን ትምህርት የተቃወሙት ወይስ ፋውንዴሽኑ ላይ የተወሰነ ትንሽም ቢሆን እውነት ነበር? እስኪ ይህንን ብሪፍ አድርገው አንድ ጊዜ። ቴንክ ዩ። አለ ይቅርታ እራት እየበላው እየሰማችሁ ስለነበር ነው። እሺ እንግዲህ ፋውንዴሽኑም ላይ እኔ ጥያቄ አነሳለሁ። ደንበር ከፍቷል። ስለዚህ ገና ከጅምሩም አንፃር ጤናማ የሆነ ጅማሬ አልነበረም። ወደ አፄ ዘርዓ ያዕቆብ ስንመጣ እና አባ እስጢፋ ጋር ስንመጣ እና አባ እስጢፋ ያነሱት ከስግደት ለማርያም እና ለመስቀሉ አይገባም የሚል ነው በዋናነት የተነሳው። እሱንም ያነሱት ነገር ምንድነው? ከዛ በፊት እንደዚህ አይነት ልማድ አልነበረንም ነው። ስለዚህ እነሱ መሞጋቻ ነጥብ እንደዚህ አይነት ልማድ ስላልነበረ ይሄ ነገር ልክ አይደለም አሉ እንጂ ስፔሲፊክ በሆነ በዚህ ኤሪያ ላይ ነው እንጂ እነሱ ራሳቸው ሙሉ ለሙሉ ትክክል ነበር ወይ? እነሱም አልነበሩም። ይጸልዩ ነበር ወደ ማርያም እኮ እነሱ ራሳቸው መኖክሴ ነበሩ ራሳቸው አባ እስጢፋ። ስለዚህ እነሱ ራሱ ልክ ያልሆነ ልምምድ ውስጥ ነበሩ። ግን በአንድ አስፔክት ስናየው በተለይ ስግደትን በተመለከተ ለማርያምና ለመስቀሉ ስግደት ይገባቸዋል የሚለው አስተሳሰብ ግን ልክ አይደለም ብሎ ነው የሞገቱት እንጂ እነሱ ራሳቸው ልክ ባልሆነ ትምህርት ተይዞ ነበር። ብዙ ጊዜ እነሱ የሚጠቀሱት እኮ ከዚህ አንጻር ነው እንጂ ቶታሊ ልክ ናቸው ተብሎ አይደለም፣ በታድሶም ሲጠቀሱ ማለት ነው። ምክንያቱም ልክ ያልሆኑ ልምምዶች ነበሯቸው። ራሳቸው መነኮሳቶች ነበሩ፣ የመነኮሳትን ሕግጋት የሚያከብሩ ሰዎች ነበሩ። ግን ስፔሲፊካሊ ለማርያምና ለመስቀሉ ስግደት ይገባቸዋል የሚለው ሀሳብ ላይ ግን ሪጀክሽን አነሱ፣ ተቃውሞ አነሱ። ምክንያቱም እንደዚህ አይነት ልማድ አልነበረንም ብለው ማለት ነው። ከእሱ አንጻር ነው እንጂ የቤተክርስቲያኒቷን ታሪክ ወደኋላ ሄደን ብናይ እንዴ አብዛኛው ገድላትና ድርሳናት ምንላቸው በየትኛው ዘመን ነው የመጡት? ብዙ ጊዜ አፄ ዘርዓ ያዕቆብ ይነሳል። እውነት ነው፣ አፄ ዘርዓ ያዕቆብ የጻፋቸው የራሱ ድርሰቶች የሆኑ አሉ፣ በሱም ጊዜ የተጻፉ ጽፎችም አሉ። ግን ከሱ በፊትም ብዙ ልክ ያልሆኑ ጽፎች ቤተክርስቲያኒቷ ውስጥ ነበሩ፣ በጣም ብዙ ጽፎች ነበሩ። ያ የሆነበት ምክንያት ምንድን ነው? ለ1600 ዓመት ቤተክርስቲያኒቷ መሪ ስላልነበራት የፈለገው ሰው የፈለገውን ያስተምራል፣ የፈለገው ሰው የፈለገውን ጽሁፍ ቤተክርስቲያኒቷ ውስጥ ያስገባል። ከዛ አንጻር ገና ከጅምሩ ጤናማ በሆነ መንገድ ጀምራለች ብዬ አላስብም። የስተ ትምህርቱ እየጨመረ 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 ያው ነገሮች ሲቆዩ ምን ይሆናል? ሪሊጅን ሆነ፣ ሃይማኖት ሆነ። በዛ አይነት መንገድ ነው የመጣችው። ከዛ አንጻር ነው እንጂ መሰረቷ ጤናማ ነው የሚልም እምነት የለኝም እኔ ከጅምሩ። ገብቶኛል። ቴንክ ዩ ሜሎስ ተባረክልን። ሀኒችዬ አለሽ?
ያ አስቲ በቃ ካሁን በኋላ ማውራት አልችልም። ልጨርስ። ጨረሳችሁ? አዎ ጨረስን። ያ በቃ እሺ፣ ቴንክ ዩ ተባረኩ። አስቼ መጨረሻ 2 ደቂቃ ብለን እንጨርስ ከፈቀድክ። እሺ ይቀር በቃ ግድ የለም። አዎ እሷ ልጆችም አሉባት። እሺ እሺ ቴንክ ዩ ወንድም አለ ቴንክ ዩ አንዬ ስለ ጋበዝሽኝ እንገባ። ሜሎስ ቴንክ ዩ ሶ ማች that was very inspiring። ያ ሜሎሲ እኔም ይሄንን ነገር እስቲ ለአንድና ለመጨረሻ ጊዜ እንዲሆን ዛሬ ከስንት ጊዜ በኋላ ከቻልኩ ሩም ከፍታለሁ። ጠዋት አንተ እንቅልፍን ስትነሳ ቤተክርስቲያን ነች አይደለችም ብሎ ማለታችን ለወንጌላውያን ምን ትርፍ አለው የሚለውን ዛሬ እንዳስተማርከው ከተመቸህ ከከፈትኩኝ ብቅ ብትል ዝም ብለህ ብቻ ይኸኝ። እሺ ሜሎሴ ጠዋት እሺ ደስ ይለኛል። እሺ እሺ አንቺ በቤተሰብ ተባረኩ። እሺ ታንክ ዩ። እሺ ሁላችሁም ተባረኩ ስለመጣችሁ። ኦኬ መርሲ። እና እንደምታዩት ጫጫታ አለ እኔ ጋር። በቃ ተባረኩ ሁላችሁም። እንትን ምንድነው እየተቀየማችሁ ካላችሁ ይቅርታ። እንግዲህ ልክ እናንተ ቤት ከፍታችሁ የራሳችሁን ሀሳብ እንደምትሰጡ እኛም የራሳችን የምናምንበትን ነው የሰጠነው። የኢትዮጵያ ኦርቶዶክስ እንደ ቸርች የምንቀበል ሰዎች አለን፣ ደግሞ የማይቀበሉ አሉ። ስለዚህ ይሄ የራሳችን እይታ ስለሆነ ለዛ ነው። አትከፉ። ተባረኩላችሁ። ደህና ደሩ፣ ደህና ዋሉ። ሁሉም እንደ ሰዓታቸው ቆጠጠር ባይ